እና እዛ ተወልደን አድገን እኔ ባልሳሳት የ9 ዓመት የ10 ዓመት ልጅ እያለሁ እናትና አባቴ ተለያይተው ነበረ፣ አልተስማሙም ነበርና እነሱ ሲለያዩ እኔ አዲስ አበባ መጣሁ። የአባቴ ዘመድ ወሰደች። ከኔ በታች 3 ወንድሞች ነበሩ። የመጨረሻው 2 ዓመቱ ነበረ እና ትንንሾች ናቸው፣ ገና አንደኛ ክፍል ምናምን ነበሩ። እናቴ ጋር ሄዱ ማለት ነው። እዚህ ጋር መናገር የምፈልገው ታሪኩ በጣም አሳዛኝ ስለሆነ ምንም አይነት የሚያለቅስ ኢሞጂ አትላኩባት ስለሚያዘጋ ማለት ነው። ኮሜንት ከሚዘጋባችሁ አስቀድሜ ልንገራችሁ እና ማዘር ጋር ነው ያደጉት በአጠቃላይ ልጆቹ ወንዶቹ ማለት ነው። እና እዛ እየኖሩ እያደጉ እያለ ወደ ማዘርና ፋዘር በተለያዩ በ11 ዓመታቸው ከአዲስ አበባ ሄጄ እኔ ነበርኩ አስታረኳቸው፣ እናትና አባቴ እነሱን አስታረኳቸው። የዛ ሰዓት ላይ ልጅ የኔ ተከታይ ወንድሜ ባልሳሳት 10 11 ክፍል ሆኗል እና 9ኛ ክፍል እያለ ማዘር ትልቁ ወንድሜ 9ኛ የኔ ተከታይ ማለት ነው 9ኛ ክፍል እያለ ትንሽ ሳሙ ነበር እና በዛ ሰዓት ላይ ሁላችንም ተደናገጥን እሱ ሲታመም እና እስከዛ በኋላ ነው ትንሽ መርዳት የጀመርነው። እስከዛ ግን ተወልደው እስከሚያድጉ ማዘር ናት ያሳደገቻቸው፣ እናትም አባትም ሆነ ማለት ነው። አይዞሽ የኔ እናት በርታ በይ። ከዛ ትልቁ 9ኛ ክፍል እያለ ሲታመም ሁላችንም ደነገጥን። የምንችለውን መርዳት ጀመርን፣ መማር ጀመሩ እያሉ ትልቁ ልክ 12ኛ ክፍል ሊፈተን ሲል እያደጉ መጡ። ማዘርና ፋዘርን ባስታርቃቸው ያው የክፍለ ሀገር ልጆች ናቸው፣ እርሻ አርሰው ሰው ናቸው፣ እርሻ አርሰው በግብርና የሚተዳደሩ ናቸው። እነዚህ ልጆች 3 ልጆች ናቸው። ነገ በትምህርታቸው ደግሞ በጣም ጎበዞች ናቸው እና ነገ እነዚህ ልጆች ባደጉ ቁጥር ወጪ እየጨመሩ ነው የሚሄዱት። እውነት ችለው ያስተምሯቸዋል ወይ የሚል ሀሳብ መጣብኝና በቃ ሁሉንም ትቼ መሰደድ እንዳለብኝ ተሰማኝ። ምክንያቱም በጣም ጎበዝ ናቸው በትምህርታቸው እጅግ በጣም ማለት ነው እና ይሄ ጭንቅላት ይሄ እውቀት ብር በማጣት ትምህርታቸውን አቋርጠው ነገር ፖሊስ ሄደው ሲሞቱብኝ ወይ በሰው ሀገር ሄደው ተሰደው ሲሞቱብኝ ማየት አልፈለኩም እና ቢያንስ የኔ ህይወት ቢበላሽ እኔ አንድ ነኝ፣ እነሱ ግን 3 ናቸው። ቢያንስ ለሀገርም ለቤተሰብ ለራሳቸውም ይጠቅማሉ። ያን በማለት ተነስቼ ወደ ዱባይ መጣሁ። ዱባይ የመጣሁት 2008 አልቆ 2009 ሊገባ ቋግሜ 3 ነበር የመጣሁት። አሁን ኦልሬዲ ወደ 8 ዓመት ሆኖኛል ማለት ነው እና እውነት ለመናገር በጣም በቃ በትምህርታቸው ጎበዝ እየሆኑ መጡ። እኔም ደግሞ በቃ ደከመኝ ሰለቸኝ ሳልል የሚፈልጉትን አደርግላቸዋለሁ። ቤት መከራየት ካለብኝ እከራይላቸዋለሁ፣ ስልክ መግዛት ካለብኝ እገዛላቸዋለሁ፣ ላፕቶፕ ማሟላት ካለብኝ አሟላላቸዋለሁ እና በጣም የሚገርምሽ ትልቁም ዩኒቨርሲቲ ገባ። ይሄኛውም በጣም የሚገርምሽ 10ኛ ክፍል ላይ ሁሉንም ትምህርት ስትሬት ኤ ነው ያመጣው ሟቹ ማለት ነው። ሁሉንም ትምህርት እንደ ክፍል አይደለም እንደ ትምህርት ቤት ነው አንደኛው ወጥቶ የተሸለመው። እናስታውሳለሁ በዛ ሰዓት ላይ የአንገት ሐብል ብር ገዝቼ ስጦታ ሰጠሁት። ከዛ 11ኛ ክፍል ወደ አሰላ መጣሁት። ለምን እኛ ጋር ትንሽ ከተማው ገጠር አካባቢ ስለሆነ መብራት ምናምን እንደፈለግሽ አይገባም፣ ኔትወርክ እንደፈለግሽ አያገኝም፣ ለማጥናት አይመቸውም እና በትምህርቱ እንዲረዳው ብዬ ወደ አሰላ ቤት ተከራይቼ ትልቁም እዛ ስለነበር የተማረው ከዛ ወደ አሰላ መጣሁትኝ። አሰላ እየተማረ እያለ 12ኛ ክፍል ከዛሬ 3 ዓመት 4 ዓመት በፊት 5 ዓመት በፊት ኮሮና ነበር ካስታወሽ እና ዛሬ ነገ እየተባሉ በጣም ታሽተው ነበረ እንትን ሲሉ የነበረው የተፈተኑት 12ኛ ክፍል። ግን እንደዛም ሆኖ ታምኛለሽ አቦ 593 ነው ያመጣው። እንደዛም ሆኖ ማለት ነው እንደዛ ማምጥቶ ግን እሱ በጣም ነበር የተናደደው።
ውጤት ቀነሰብኝ ብሎ እሱ ለብቻ ያመጣውን ውጤት ስንደምረው ብታምኝም ባታምኝም 650 ነው የመጣው። ግን የትምህርት ሚኒስቴር ውጤቱ ያመጣው 93 ነው። ግን አረጋጋ ነው። እሺ በቃ ችግር የለውም ተባለ፣ ተረጋጋ። አዲስ አበባ ገባ፣ በኮምፒውተር ሳይንስ ማለት ነው። አዲስ አበባ ገባ። እየተማረ አምና የተወሰነ አመመኝ አለኝ። የሆነ እንደ ጭንቀ ማለት እንደ አንዳንድ ነገሮችን ካምፓኒ ላይ ምናምን ይሰራል፣ በጣም ጎበዝ ነው። እና አመመኝ ሲለኝ አንደኛ ሴሚስቴርን ጸበል እንዲሄድ አደረግኩት። ከዛ ጸበል ሄዶ ከመጣ በኋላ በጣም ደስተኛ ሆነ፣ ትምህርቱን መማር ጀመረ። ከዛ በኋላ ትምህርቱን እየተማረ እያለ አምናው ትንሽ የተወሰነ በብዛት ጊዜ ኮምፒውተር ሳይንስ ኦንላይን ላይ ስትማሪ ከትምህርት ነጥብሽ ይልቅ ልምድ ነው የሚፈለገው እና የተወሰነ ክላሶችን ድሮፕ ላድርግና ከዛ በኋላ በካምፓኒዎች ላይ አንዳንድ ስራዎችን ልስራ እና የሚቀጥለው ዓመት ላይ ደግሞ እንደዚሁ የቀረኝን ድሮፕ ያደረኳቸውን ክላሶችን እየጨረስኩኝ በዛው ደግሞ አንዳንድ ካምፓኒዎች ላይ ሰራለሁ ስራዎችን አለኝ። ችግር የለውም ገና 24 ዓመቱ ነው። ደስ እንዳለክ አልኩት፣ አላስጨንቅህም ደስ እንዳለ አልኩት። ሀው ታምኛለሽ? ጠዋት ተነስቶ ቤተክርስቲያን 11 ሰዓት ሄዶ ኪዳን አድርሶ ከዛ መጥቶ ነው ወንድሞቹን ቀስቅሶ ትምህርት ቤት የሚሄደው። ታምኛለሽ? ማታ ከትምህርት ቤት ሲመለስ ቤተክርስቲያን ሄዶ መጥቶ ነው ተመልሶ ጥናት አጥንቶ የሚተኛው። በቃ ህይወቱ እንደዚህ ነው ስቲል እስከሚሞቱበት ቀን ድረስ ማለት ነው። ከዛ አምና ትምህርቱን ጨረሰና ክረምት ላይ ሲስተር ነበረች። ከዛ ሲስተር ጋር ነበር የሚያርፈው እና ሲስተር ጋር ልጆች ስላሉ ይንጫጩብኛል። ከጓደኞች ጋር ተከራይቼ ክረምትን እዛ ልክረም አለኝ። እሺ ክረም ችግር የለውም አልኩት። ከፈልኩለት። እዛው 4 ኪሎ ነበረ የገባው። ነገራችን ላይ አዲስ አበባ 4 ኪሎ ዩኒቨርሲቲ ነው። ከዛ እሺ ችግር የለውም ገባ አልኩትኝና እዛ ተከራይቶ እየኖረ ነበረ። ከዛ ተከራይቶ እየኖረ እያለ አጋጣሚ የጉሮሮ ላይ የምራቅ እጢው ተሰብስቦ ወደ ምራቅ ጠጠርነት ተቀይሮበት ነበር። ያ ማለት ረጅም ሰዓት ስለሚጾም አፍሽ ረጅም ሰዓት ሲደርቅ የምራቃችን እጢ ያላል በተፈጥሮ ያለ እሱ ይጠራቀምና ወደ ጠጠርነት ይቀየራል። ከዛ እሱ አሞት ነበረና ታከመ። እንደሞ ኦፕሬሽን ትሆናለህ ተብሎ ነበር። እግዚአብሔር ይመስገን እኔም ጸለይኩለት። እሱም ጸበል ምን ሲጠጣ ራሱ በመድኃኒቱ እየተፈረፈረ ወጣለት። ኦፕሬሽን አልሆነም ማለት ነው። ከዛ ድኖ ዩኒቨርሲቲው ተመለሰ እና አምና የነበሩት ጓደኞቹ ኦልሬዲ እሱ አምና ነበር የሚመረቀው ድሮ ፓርክ ሆኖ ዘንድሮ አምና የነበሩት ጓደኞቹ ተመርቀው ወጥተዋል። ዘንድሮ ከአዲስ ተማሪዎች ጋር ነው የሚመደበው እና አምና የሚያውቀው ታደሰ አገኘው የሚባል ልጅ አምና የሚያውቀው ጓደኛው ነበረው እና ከሱ ጋር አንድ ዶርም ይይዛሉ ዘንድሮ ማለት ነው። ከዛ መስከረም፣ ጥቅምት፣ ህዳር 16 ነው የሞተው ወንድሜ እና አንድ ዶርም ይይዙና ሲኖሩ መቼ መሰለሽ ኖቬምበር አለፈው ዓመት ያለፈው በፈረንጆቹ 2024 ኖቬምበር ላይ ምን አለኝ ስለ ትልቁ ወንድሜ አንዳንድ ስራዎችን እያወራን ነበርና በመሃል ቅድስት አለኝ ወይ ስለው ሰሞኑን የተለየ እንግዳ ነገሮችን እያስተናገድኩ ነው፣ አስፈላጊ ከሆነ ሰሞኑን አወራሻለሁ አለኝ። ከዛ ደነገጥኩኝ እንዲህ ሲለኝ። ከዛ ምንድነው የተፈጠረው እስኪ አስረዳኝ አልኩት። ከዛ አይ አሁን ላይ ደህና ነኝ ግን አወራሻለሁ ብሎኝ ወጣ ከመስመር ላይ። ከዛ በማግስቱ እኔን አመመኝ። እኔን ሲያመኝ እንዳመመኝ የነገርኩት ለምንድን ነው ያን ነገር ላወጣጣው ስለፈለግኩ ነው እኔ ቦሬ መሃል። ከዛ ላወጣጣው በጣም ደጋግሜ ከ3 ቀን ከ4 ቀን በላይ ጨቀጨቅኩት። ደህና ነኝ ከማለት ውጭ ምንም ነገር ሊነገረኝ አልፈለገም። መጨረሻ ላይ ምን አለኝ እፍ በእናትሽ አጨቅጭቂኝ፣ ይሄ ነው ብልሽ እንኳን ምንም ልታረጊልኝ አትችይም ማለት ምክንያቱም ብር ላክልህ ብዬ አልፈልግም ብሏል። በቃ ሌላ ይሄ ነው ብልሽ እንኳን ምንም ልታረጊልኝ አትችይም ማለት ያስፈራሩት ነበር ማለት ነው። እሱ ካልሆነ በስተቀር ሌላውን እኔ አፈር ገባለታለሁ አይደለም ሌላ ለሱ። ከዛ መጨረሻ ላይ በ22 ይሄን ብሎኝ በ20 ይሄን ብሎኝ በ22ም አውርተናል። ከዛ አውርተን ደህና እንደሆነ ምናምን እሑድ ዕለት እንደሚቆርብ ምናምን ነግሮኝ እሺ ብለን ተለያየን። ከዛ ብር የተወሰነ 2000 ብር ላኪልኝ ምናምን ብሎኝ እዛው ወንድሜ ጋር ስለነበር አስተላልፍለት አልኩትና 2000 ብሩን እዛው ተላከለት። ቅዳሜ 15 ነበር፣ እሑድ በ16 ቆረበ። ሁሌ ቆራቢ ነው ሲጀመር ወንድሜ ቆራቢ ነው። ቆረበ። ከዛ እሑድ ማለት ነው። ከዛ እሑድ ስለቆረበ
አላወራሁትም። ለምን በእኛ ሃይማኖት ስቆርቢ ብዙ ወሬ አታወሪ፣ ምክንያቱም በመሀል ተሳስተሽ ኃጢአት ልታወሪ ስለምትችይ እና አላወራሁትም። የዛን ቀን ሰኞ ዕለት ውብዬ ደህና ነህ ስለው ሪከርዴን ሰምቶ መልስ አልመለሰልኝም። ከዛ አይ በቃ ወይ ትምህርት ምናምን ከብንት እያጠና ይሆናል ብዬ ዝም አልኩት፣ ትኩረትም አልሰጠሁትም። ማክሰኞ ዕለትም አላወራሁት። ለምን እንዳላወራሁት እግዚአብሔር ይወቅ። ሮብ ዕለት ቀን ብቻዬን ነበርኩ ቤት ውስጥና ቀን ላይ ወንድሜ ሰዓት ያለ ሰዓት ደወለብኝ። አብዛኛውን ጊዜ የቤተሰብ ፕሮግራም አለን። በተለይ ከወንድሞቼ ጋር እንደ እህትም እንደ ጓደኛም ነኝ። ስለማስተምራቸውም እንዳይበላሹብኝ በጣም ነው የምቆጣጠራቸው እና ከዛ ሰዓት ያለ ሰዓት ደወለብኝ ወንድሜ። ደነገጥኩኝና ምን ሆኖ ነው ብዬ ላነሳው ስል ስልኬ እጄ ተንቀጥቅጦ ስልኩን ዘጋሁት። ምን እንደሆነ አላውቅም። ከዛ መልሶ ደወለና የጓደኛዬን ቁጥር ጠየቀኝ። እንደዛ ሲለኝ ወይኔ አምላኬ እናቴ ምን ሆነችብኝ ያልኩት። ምክንያቱም እናቴ ነርቭ ያማታል ከጊዜ በኋላ የጀመራት። ከዛ ወይኔ አምላኬ እናቴ ምን ሆነችብኝ፣ አይኗን እንኳን ሳላያት ሳላቆርባት ሁሌ እንደዚህ ነው የምለው። በቃ አቁርቤት በማግስቱ ግደላት ነው የምለው። ይሄ ጸሎቴ ነው። ለምን ሁሌ አቁርቤኝ ስለምትለኝ እና ሊሄድም እየተዘጋጀው ስለነበረ። ከዛ መጨረሻ ላይ እንደው እናቴ ትሆን ብዬ እየተሳቀቅኩኝ እያለ አው አታምኝም ብቻዬን ነኝ ቤት ውስጥ ያለሁት፣ እናትሽ አይደለም ውብሸት ነው ብሎ ስሙን ጠርቶ ነገረኝ። ማን ይንገረኝ መድኃኒዓለም ያውቅ። ወንድሜ ደወለ፣ የጓደኛዬን ቁጥር ተቀበለኝ፣ ዘጋ። ከዛ ልክ የጓደኛዬን ቁጥር ሲቀበለኝ የሆነ ችግር እንዳለ ገመትኩኝ። ግን የጠረጠርኩት እናቴን ነው። ወንድምሽ ማለት እኮ የሌላኛው ወንድምሽ ነው የደወለው ወይስ ታላቁ የሟቹ ታላቁ ወንድም? ከዛ ውብሸት ነው አለኝ። ስሙን ጠራና ማንም ቤት ውስጥ የለም፣ ግን ማን እንዴት እንደተናገረኝ አላውቅም። በቃ ወባ እንደያዘው ሰው ሰውነቴ መንቀጥቀጥ ጀመረና በፍጹም ሊሆን አይችልም ይሄማ ብዬ ለራሴ ግራ ገብቶኝ ቁጭ አልኩኝ። ከዛ ሰውነቴ እየተንቀጠቀጠ ቤቱ ተንኳኳ። ስከፍተው ጓደኛዬ ናት። ምን ተፈጠረ ስላት አይ እረፍት ቤት እንሄዳለች። ከዛ እረፍት ቤት ሄጄ ውብሸት ነው ሲሉኝ ኮንትራት አይደለሁም ግን ወረቀት አሰርቻለሁ። ለሴትዮ የደወለችና ነገረቻት። ከዛ ነገረቻትና ሂጂ አለችኝ ሴትዮ። ከዛ እረፍት ቤት ሄጄ ውብሸት ነው ሲሉኝ አላመንኩም። ምን ሆኖ ነው? በቃ በወቅቱ ሰማይና ምድር ተደፋብኝ። ማመንም ያለ ማመን ውስጥም ነበርኩ። የሆነ ኃይል ምታውቂያለሽ ህልም መሰለኝ። ከዛ ደውሎ እናገናኙኝ አልኳቸው። አጠገቡ የነበረው ልጅ አልሞተም፣ ማርያምን አልሞተም አለኝ። ጓደኛዬ ተቀብላ ስትናገረው ደግሞ አርፏል ይላል። ከዛ እውነቱን ንገረኝ አልኩት። ከዛ በቃ አርፏል አለኝ። አላመንኩም። ትኬ ቁረጡልኝ አሁን ነው ያልኩት። ከዛ እግዚአብሔር ይስጣቸው ማቃቸው ልጆች ነበሩ። ወዲያው ነው ኤርፖርት ይዘውኝ ሄደው ትኬት ቆረጡልኝ። ከዛ ሐሙስ ማታ ኢትዮጵያ ገባሁኝ። ከኤርፖርት መጥተው ተቀበሉኝና ቤተሰብ ጋር ወሰዱኝ። እዛ አርማችን እያወጣን የዛን ቀን ከቅዱስ ጳውሎስ አስክሬን ወጥቶ ዩኒቨርሲቲው አስክሬን ሽኝት እያደረገ ነበር። ከዛ ግዴታ አብሬ መሄድ ስለነበረብኝ ጠበቁኝ። አምቡላንሱ በር ላይ ነው የጠበቀኝ፣ አስክሬኑን ጭኖ ማለት ነው። በዩኒቨርሲቲው አስክሬን ነው የተሸኘ ነው አሰላ ድረስ። ካሰላ በኋላ ነው በራሳችን መኪና የሄድነው እና የሆነ በቃ ድርቅ የምትብል ነገር የለ። ምን እንደማደርግ ሁሉ ጠፋብኝ። ማለት እውነት ነው ብሎ ለመቀበል በጣም ከባድ ማለት አይምሮሽ በፍጹም አስቦት የማያውቀውን ነገር እውነት ነው ብሎ መቀበል በጣም ከባድ ነው። እና ልክ በቃ ቤት ከሲስተር ጋር ፋሚሊ በመኪና ነበር ዘው ሄዱና ዩኒቨርሲቲው በር ጋር ስንደርስ አስክሬኑን ሳጥን ሳይ ራሴን አላውቅም። በቃ ማለት ጨለመብኝ ሁሉ ነገር። ከዛ ራሴን መንገድ ላይ ነበር ያገኘሁትኝና ወንድሜን አይተኸዋል ግን እሱ ነው ወይስ ሌላ ሰው ነው አፍነው ሌላ ሰው ሬሳን የሰጡን አልኩት። ራሱ ነው አለኝ። አሁንም አላመንኩም።
ከዛ ደረስን። ሐሙስ ማታ ነበር ክፍለ ሀገር የደረስነውና እኔ ቢያንስ ቤት ስንደርስ ሳጥኑን ከፍቼ አቡ ማቀፍ ፈለግኩኝ። ምክንያቱም ናፍቆኛል። ስንት ዓመት ሙሉ አላየሁም። ከዛ ቤተክርስቲያን ነው የሚያድረው፣ ቤት አያድርም አሉኝ። ከዛ ቤተክርስቲያን አደረ። ዓርብ ዕለት ቀበርኩት። ምን አማራጭል የህይወት አፈር ውስጥ ከተትኩት። መሆኑን በዓይንሽ አየሽዋ? አላየሁትም፣ ከለከሉኝ። እንዴት ነው አይታይም? በቃ ለዓይኔ እንደራበኝ እንደናፈቀኝ ወሰዱብኝ። አይዞሽ እናቴ። ከዛ ዓርብ ቀብሬው ሰለስትን እንኳን አልዋልኩም። ተመልሼ ወደ አዲስ አበባ ነው የመጣሁት። ምክንያቱም ምንድን ነው የተፈጠረው ማለት እኔ በወቅቱ የመሰለኝ የሆነ በቃ የማይድን በሽታ ኖሮበት የደበቀን ነው የመሰለኝ። ምክንያቱም ልጁ እጅግ በጣም ሳይለንት፣ እጅግ በጣም ስነ ምግባር ያለው ትንሽ ሆኖ ግን ትልቅ የሆነ ሰው ታውቂያለሽ። በቃ እኔ ያለማጋነን የሚያውቀው ያውቀዋል። እዚህ ውስጥም ካሉ አዲስ አበባ ዩኒቨርሲቲ ውብሸት አስፌን የማያውቀው የለም። እና ዝም ነው፣ ከተግባባሹ ትሁት ነው፣ ባለው አቅም ካለ ይረዳሻል፣ ካልሆነ ካስቀየምሽ እንኳን ከአንቺ ይሸሻል እንጂ ክፋትን አያስብም። አመጣ ለወለደችው እናቱ አንድ ቀን ክፉ ቃል መልሶላት አያውቅም። ታምኛለሽ? አንድ ቀን አዞ ውብሸት ይሄን አድርግ ብለሽ አዘንሹ አይሰራም፣ አውቆ ነው የሚሰራው። መጣ ቦርሳውን ተሸክሞ ሄዳል። እማዬ ብሎ ሰላም ይላታል። እቃውን አስቀምጦ ውሃ መቅዳት ካለበት ቀርቶ፣ እንጨት ማምጣት ካለበት አንጥቶ፣ መሰራት ያለበትን ሰርቶ ነው ቦርሳውን መጽሐፉን ይዞ ቁጭ የሚለው። ታውቂያለሽ? እናቱን እጅግ በጣም ነው የሚወዳት፣ እጅግ በጣም እና ሁሌ ይላቸዋል እናቴን አሳክሜ ነው የሚላቸው። ሁሌ እናቴን አሳክሜ ነው የሚላቸው። ያውቃሉ ይህንንም። ከዛ አዲስ አበባ መጣሁኝና አምና ተመርቀው ወጡትን ጓደኞቹን አንድ ዶርም የነበሩትን እንዳለ በቃ ሰብስቤ ስለሱ ነው በቃ ማለት ውስጡ የደበቀን በሽታ ካለ የሚለውን ነው ማጣራት የፈለግኩት። ከዛ ምንም አይነት ነገር እንደሌለው እና በጣም ረጃጅም ታሪኮች ማነት እቅድ እንደነበረው በጣም ብዙ ተስፋ እንደነበረው በተለይ ዘንድሮ እየሰራም እየተማረም በጣም ደስተኛ ሆኖ እንደሚኖር ነው የነገሩኝ። በሰማሽ ቁጥር ነገሩ እየተወሳሰበብኝ ነው የሚሄደው። ታውቂያለሽ? የእሱ የሚያደርገውን ድርጊት እኔ እንደተተኝ እንደ ባዳ ሆኜ ከጓደኞቹ ስለሱ ስሰማ እሱ የሚያደርጋቸው ነገሮች ለሰው እና የሚመለስለት ምላሽ በቃ አንጀት የሚሰብር ነው። ታውቂያለሽ? ከዛ ሁሉንም ሳጣራ ምንም ነገር እንደሌለበት ክረምት ላይ ጉሮሮን ከታመመው ውጪ ምንም ነገር እንደሌለበት ነው እየሰማሁ የመጣሁት። ከዛ አብሮት ዶርም ዘንድሮ የገባውን ልጅ ላገኘው ፈለኩኝ፣ ግን ሊያገኘን ፈቃደኛ አልነበረም። ከዛ ምናልባት እንደ ቤተሰብ አንድ ዶርም ስለነበር ፈርቶ ሊሆን ይችላል ብዬ ነው ያሰብኩትኝ። እና ኦኬ ከፈራህን እዛው ዶሮ እንትን አዲስ አበባ ዩኒቨርሲቲ ግቢ ውስጥ እንግባና ላውራ ካልኩትኝ አዲስ አበባ ዩኒቨርሲቲ ውስጥ ገብቼ ላውራ ስለው ፈቃደኛ ነበር። ከዛ እሺ በቃ እንደዛ ከሆነ አልኩኝና የተማሪዎቹ ኃላፊ ወይ ደግሞ ዲኑ ቢሮ ቀጠሮ ተይዞልኝ በዲኑ ቢሮ በኩል መጥቶ እንዲያናገረኝ ተደረገ ማለት ነው። እና ሳናገረው እኔ ነበር፣ ወንድሜ ነበረ፣ ሌላ ዘመዳችን ነበር፣ ራሱ ዲኑ ነበር፣ ፕሮክተሩ ነበር እና ልጁ ነበር። ሀቡ ታምኛለሽ? ፊቱ ላይ ያነበብኩበት ያልወጣለት ንዴት፣ ጸጸት፣ እልህ ነው ፊቱ ላይ ያነበብኩበት። ፊቱን እንደዚህ ሰው አንብበሽ ትረጂ የለ እንደዛ ነው ያነበብኩት። ግን እግዚአብሔርን ነው የምልሽ እኔ እየጾምኩ ነው ማውራሽ። እሱ የገደለው ብዬ በዛ ሰዓት ራሱ አለ ከራስሽ ጋር ትግል የምትገቢው የለም። ከራሴ ጋር ትግል ውስጥ ነበር። ለምን ልጁ ያኔ እንዴ ልበልሽ ሰው አይደለም መርዝ ይቅርና ጥፊ ያነሳበታል ብዬ የማልጠብቀው ልጅ ነው። ምክንያቱም ወንድሜን ባህሪውን ስለማውቅ እኔ እንኳን ተናድጄ ስናገረው እኔ ለኛ ነኝ አንዳንዴ ስናገረው ስትረጋጊ ደውላለሁ ብሎ ነው የሚዘጋብኝ። ካፉ መጥፎ ነገር ያወጣበት ያን ስለማውቅ ከዛ በኋላ ምንድን ነበር ከውብሸት ጋር እንዴት ነው ተወቃችሁ ስለው ከዛሬ 2 ዓመት ከምናምን ሆኗል ከተዋወቅን አለኝ። እሺ ምንድን ነበር የተፈጠረው ስለው ከወንድምሽ ጋር አንግባባም
ዝምተኛ ነው ወንድምሽ ዝምተኛ ነው አንግባባም ማለት እሺ ከዛ ስለው በቃ እንዴት አንድ ዶርም ገባችሁ ካልተስማማችሁ ስለው አንድ ዶርም የገባ ነው እኔ እዚህ ዶርም ቁጭ ብዬ ያለሁበት ዶርም ቁጭ ብዬ መጥቶ አየኝና ብቻህን በቃ አንተ ዶርም እገባለሁ እኔ ተመደብኩበት 6 ስለሆነ ጫጫታ ይበዛል ብሎ አለኛል እዚህ ጋር ውሸት ነው ምክንያቱም አንደኛ ዶርም በራስሽ በፈለግሽው አትመደብም ዶርም ፕሮክተሮች አሉ ራሳቸው ዶርም የሚመድቡሽ ስምሽን አስገብተው ሁሉ ነገር ብዙ ፕሮሰስ አለ እዛው ገብቶ ነው አንድ ዶርም የምትመደቢው ልትቀየሪ ስትይም ደግሞ ብዙ ፕሮሰስ አለው እንደፈለግሽ ሄደሽ የምትመደቢው አይደለም ራስሽ ተመራርጠሽ እኛ እዚህ ጋር ገብተናል እዚህ ጋር መድቡልን ብለሽ ራስሽ በፍቃድሽ ሄደሽ ፎርም ካላስሞላሽ በስተቀር ከዛ አለኝ እሺ አልኩት እሱንም አልተከራከርኩኝም ከዛ ሰኞ ዕለት ማታ ምንድነው የሆነው በ15 ቆርቧል ብዬሻለሁ ህዳር 15 በኢትዮጵያ ማለት ነው በፈረንጆቹ ደግሞ ኖቬምበር 14 ማለት ነው ከዛ በይቅርታ በኖቬምበር 24 ከዛ 24 ነው 25 24 በ25 ነው የገደሉት ከዛ ሰኞ ህዳር 16 ነው ኪዳነ ምህረትን እጅግ በጣም ይወዳታል አይደለም በደም ስሩ ነው የገባችው ወንድሜ በጣም ነው የሚወዳት ኪዳነ ምህረት እና ኪዳነ ምህረትን 16 ሁሌ ዶርም ውስጥ ይዘክራታል ዝክር ማለት አሁን 16 ኪዳነ ምህረት የምትከበርበት ቀን ሻማ አብርቶ ጸሎት ያደርጋሉ እና ጸበል ውሃ ላይ ይጸልዩና ይጠጣሉ ዳቦና እንደ ዝክር ነገር ያደርጋሉ ዶርም ውስጥ እቺን ሁሌ ዶርም ዩኒቨርሲቲ ውስጥ ከገባ ጀምሮ ያደርጋል ይዘክራታል እና የዛን ቀን ሰኞ ስለነበር ኪዳነ ምህረት ከዛ ዳቦ ከዩኒቨርሲቲው ገዝቶ የዩኒቨርሲቲ ውስጥ የክርስቲያኖች በሚጾሙ ሰዓት የሚጾሙት ዳቦ ይሸጥና ለቤተክርስቲያን ገቢ ይሆናል ከዛ ላይ ነው የገዛው ዳቦ ከግቢ ለምን ግቢ ጉባኤ ማለት በማህበረ ቅዱሳን የታቀፈ ለክርስቲያን ልጆች ትምህርት ጉባኤ የመጽሐፍ ቅዱስ ትምህርት የሚሰጥበት ነው እዛም ተሳታፊ ነው ልጁ እና ከዛ ይገዛና ያን ዳቦ ግማሹን ዝክር ይዘክራል ሰኞ ዕለት ምንድነው ያደረገው የገና ጾም የገባበትን ቀን ነበረ ቤተክርስቲያን ሄዶ ቅዳሴ አስቀድሶ 9 ሰዓት መጥቶ ከቅዳሴ ማታ ምሳ በልተው ምን ብለው ማታ ወደ 2 ሰዓት አካባቢ ዝክሩን ይዘክራሉ ሁለት ጓደኞቹ ጋር ሆነው ዝክሩን ይዘክራሉ ከዛ ሁለት ጓደኞቹ ጋር ሆነው ዝክሩን ከዘከረ በኋላ ዝክሩን እንደጨረሱ 4 ኪሎ ስላሴ ቤተክርስቲያን ፊት ለፊት ላይ ካወቅሹ ስላሴ ቤተክርስቲያን አለ ከዩኒቨርሲቲው ፊት ለፊት ካወቅ የራሱ ዩኒቨርሲቲው ጀርባ ከስላሴ ጀርባ ስላሴ ዩኒቨርሲቲ ጀርባ ከዛ ስላሴ ቤተክርስቲያን ሄጄ ለነዳያን አዘክሬ እመጣለሁ ብሎ ከጓደኞቹ ጋር ተለያየ መቼ ሰኞ ዕለት 2 ሰዓት ተኩል በኋላ ዝክሩን ከጨረሱ በኋላ ማለት ነው ከዛ ሄዶ ዝክሩን ዘክሮ መጥቶ ምን እንደተፈጠረ እንግዲህ እግዚአብሔር ነው የሚያውቀው ከዛ በኋላ ያለው ነው እንግዲህ ከጓደኛው የሚነግረንን የምንሰማው ምክንያቱም ከዛ በኋላ ጓደኞቹ ጋር ተለያይቷል ከዛ ምንድነው የተፈጠረው ስለው ለኔ ያለ ምንድነው የኛው ጓደኛው አብሮት የሚኖረው ዶርም ውስጥ ማለት ነው ሰኞ ዕለት 5 ሰዓት ከምሽቱ 5 ሰዓት ከ10 አካባቢ ነበር ወደ ዶርም የገባሁት አለ ከዛ ጠረጴዛው ላይ ስዕል አድኖ ኪዳነ ምህረት ስዕል አድኖና የመድኃኒዓለም ስዕል አድኖ ሻማ ሳይ ዝክር እንደነበር አስታወስኩኝ አለ እስከዛሬ ውብሸት ሲዘክር ታውቃለህ አታውቅም ስለው አውቃለሁ በአሁኑ ወር ግን ኪዳነ ምህረት እንደነበርና ዝክር እንደነበር አላስታወስኩም ነበር አለ እሺ ከዛስ ምን ተፈጠረ ስለው ውብሸት ተኝቶ ነበር ለምን እንግዲህ ዶርም ማለት አንድ ጠባብ ክፍል ናት ካወቅሽ እና አልጋ አለ አንድ አልጋ ነው ተደራራቢ ነው ያኛው ትልቁ አልጋ ላኛው ላይ የሚተኛው ወንድሜ ደግሞ ታችኛው ላይ ነው የሚተኛው ከዛ ወንድምሽ ተኝቶ ነበር አልጋ ላይ እኔ ወጥቼ ላይ ተኛሁ እንደተኛው 2 ጊዜ የማስመለስ ድምጽ አሰማ ወንድምሽ ከዛ በኋላ ውብሸት ውሃ ልስጥቅ ስለው ዝም አለኝ ደግሞ ስላልጠየቀኝ በዛው ተኛው ከዛ ሌሊት 10 ሰዓት ላይ እንግዲህ ወደ ማክሰኞ ሊነጋ ሌሊት 10 ሰዓት ላይ በኢትዮጵያ ማለት ነው እንደ ሰመመን እየነቃው ስመጣ ክፍሉ በጣም ይሸታል እኔን አሞኛል ላብላብ ይለኛል ሊያጠለውለኛል አሞኛል ከዛ ወረድኩና ሽንት ቤት ሄጄ ተጣጥቤ መጣውና እዛው ዶርማችን በር ላይ ሆኜ ጓደኛዬ ጋር ደወልኩለት ሀብታሙ የሚባለው ጓደኛው ጋር ደወልኩለት ከዛ መጣና እሱ ምን ሆነሃል ሲለኝ ውብሸት አስመልሶት አሞኛል የሱ ሽታ እኔን ሸቶኝ አሞኛል አልኩት እሱ አንሶላ አውጥቶ ዶርሙን ቆልፈን ሀብታሙ ዶርም ሄድንና እዛ አደርናል ይታይሽ እንግዲህ እሱ መጥቶ ጓደኛው መጥቶ ይሄኛውን ይዞ ሲሄድ ያስመለሰው ልጅ አስቢ አልጋ ላይ ይኖር ይሙት ምን ይሁን አላዩት አስቢ ይሄ ልጅ ሁሌ የሚያስመልሰው ቢሆን ኦኬ ሁሌ ያኔ የታወቀ ለመጀመሪያ ጊዜ ነው ይሄን ነገር ያሳየው አለ ሆይ ሞት ቆይ እንዴት አይባልም ዶርም ቆልፈውበት ጓደኛው ዶርም ነው ሄደው
አደሩ። ማክሰኞ ዕለት ጠዋት ዩኒቨርሲቲው ክሊኒክ ሄድኩና ሽታ ሸቶኝ አመመኝ ብያት ማስታገሻ ሰጠች። ከዛ ማክሰኞ 4 ሰዓት አካባቢ ኢንተርኔትሺፕ ኢንተርቪው ስለነበረብኝ የኢንተርኔትሺፕ ወረቀት ማውጣት ስለነበረብኝ እኔ ከገባው ስለሚያመኝ ሀብታሙ የሚባለው ጓደኛዬ ገብቶ የኢንተርኔትሺፕ ወረቀትና ጫማ ወጣልኝ። ከዛ ዶርምን ቆልፈን ሄድናል። ማክሰኞ ጠዋት ለሁለተኛ ጊዜ። ማክሰኞ ሌሊት አላያችሁትም። እንደገና ማክሰኞ ጠዋትም እንደዛው ገብታችሁ ስትወጡ አላያችሁትም። አላየነውም። ከዛስ ማክሰኞ ሙሉ ቀን ዋለ። ጓደኞቹ ሲደውሉ ስልክ አያነሳም። ሰኞ ዕለት አብረው ያመሹ ጓደኞቹ ሲደውሉ ስልክ አያነሳም። ዶርም ሄደው ሲያንኳኩ ዶርም አይከፈትም። ከዛ በኋላ ሙሉ ቀን ካሁን ይመጣል ወይ ለምን አንዳንዴ ካምፓኒ ሄዶ ስራ ስለሚሰራ ስራ ቦታ ሄዶ ሊሆን ይችላል ብለው ጠበቁት እስከ ማታ እስከ 11 ሰዓት እስከ 12 ሰዓት የለም። ስልክም አያነሳም፣ አልመጣም። ከዛ መጨረሻ ላይ ሲጨንቃቸው እዚህ ራሱ ታደሰ የሚባለው ጓደኛቸው ጋር ይደውላሉ። አብረውት አንድ ዶርም የነበረው ጋር ሲደውሉ አያነሳም ስልክ። መጨረሻ ላይ ምን አላቸው? ላይብረሪ ነኝ በቴክስት አውሩኝ አላቸው። ከዛ ቴክስቱ አሁንም አለኝ እጄ ላይ ታደሰው። ከዛ ላይብረሪ ነኝ በቴክስት አውሩኝ አላቸው። ከዛ ውብሸት ስልክ አያነሳም በሰላም ነው ሲለው አሞታል መሰል ሂር ጠይቀው፣ እኔ ስጠይቀው አይነግረኝ አለው። ከዛ ያኛው ዶርም ነው ብሎ ሲጠይቀው ዶርም አላየሁትም አሁን የት እንዳለ አላቅም ነው ያለው ታደሰ ማለት ነው ብሎ የመለሰው። እንግዲህ ክፍል ውስጥ እያስመለሰው ነው። በር ቆልፍ የወጣሁበትም አላለም። ምንም አይነት እርዳታም አላደረገለትም። ለጓደኞቹ ኢቭን ደውለው ውብሸት አሞታል ሂዱና ቼክ አድርጉት አላለም። ጭራሽ የት እንዳለ አላቅም ብሎ ዘጋባቸው። ከዛ እነዚህ ልጆች ይደነግጡና ከምሽቱ 1 ሰዓት ተኩል አካባቢ ነው እንደዚህ ያላቸው። እነዚህ ልጆች ይደነግጡና ቤተሰብ ጋር ይደውላሉ። የሲስተር ስልክ ስለሚያውቁ ሲስተር ጋር ይደውሉና አንቺ ጋር መጥቷል ወይ ውብሸት ሲሏት ኧረ አልመጣም ትላቸዋለች። ኧረ ስልክ ማያነሳም ሙሉ ቀን የለም። እስቲ ምናልባት ክረምት ላይ ተከራይቶ የነበረው ጓደኞቹ ጋር እዛ ሄዶ ሊሆን ይችላል ብላ ሲስተርም ለኔም አልነገረችኝም፣ ለትልቁም ወንድምም አልነገረችም። ዝም ብላ ታድርልሻለች። ከዛ ልጁ የታደሰ የሚባለው ቤተሰብ ኦልሬዲ ማክሰኞ ማታ ውብሸት ስልክ እንደማያነሳ ቤተሰብ ጋር እንደደረሰ ደርሷል። ቤተሰብ ሮብ ጠዋት መጥቶ ዩኒቨርሲቲውን እንደሚጠይቅና ዶርም እንደሚያሰብር ያውቃል። ስለዚህ ምንድን ያደረገው ውብሸት አንድ ዶርም ተዘግቶበት ከተገኘ አንተ ነገ ለሄድከው ተብሎ ስለሚያዝ ቤተሰብ ከመንጣቱ በፊት ሮብ ጠዋት በር ከፍቶ ውብሸት መሞቱን ተናገረ። እንዴት ነው የተናገረው? እሱን እንገርሽ። ሮብ ጠዋት እንዴት አንተ መሞቱን አወክ ስለው ሮብ ጠዋት በሃይላንድ ውሃ ገዝቼ አስቀምጬ ነበር አለ። ቢያመኝም ይመመን ብዬ ያን ውሃ ላወጣ ገባኋል። ይታይሽ እንግዲህ ከሰኞ እስከ ሮብ ጠዋት ድረስ ያመኛል ብሎ ዶርም ያልገባ ልጅ እሱ ማክሰኞን ጓደኛው ጋር ሀብታሙ የሚባለው ጓደኛው ጋር እየገባ ልብስ ሲያወጣል ሄዶ ነው ያደረው። ሰኞ ጋር ሄዶ አደረ። ሮብም እንደዛ ሀብታሙ ጋር ሄዶ አደረ። አላደረም። ግን ከሰኞ እስከ ሮብ ጠዋት ድረስ ዶርምን ትቶ የወጣ ሰውዬ ሮብ ጠዋት ውሃ ሊያወጣ ቢያመኝም ይመመኝ ብሎ ዶርም ገባ። ሌላ ውሃ ይደም ቆይ ዝም በይ። ከዛ ዶርም ሲገባ ምን አየሁ አለ? ጠረጴዛ ላይ ስልኩን አየሁ። ከዛ ስልኩን ሳየው ይሄ ልጅ የት ሄዶ ነው? ይሄ ልጅ እህቱ ጋር አልሄደም እንዴ ብዬ አልጋው ላይ ሳየው በህይወት የለም ማለት አልጋው ላይ ነው ህይወቱ ያለፈው ማለት ነው። ቆይ ልነግርሽ ነው። ከዛ በህይወት የለም። ከዛ ምን አደረክ ስለው አስቢ እንግዲህ ወደፊት የሁለቱን ግንኙነት አመጣልሻለሁ በኋላ ላይ በጣም ጓደኛሞች ናቸው። ከዛ ምንድን ያደረከው ስለው መልሶ ዶርሙን ቆልፎበት ሄዶ ከሌላ ዶርም የውብሸትን ጓደኛ አንኳኩቶ ጠርቶ ሲያየው ውብሸት ምን ሆነ አመመው እንዴ ብዬ ደነገጥኩ አለ። ለምን ማክሰኞ ዕለት ሲፈልጉታል ስላላገኙት ጠዋት ሄዶ በሩን ሲያንኳኳበት ደነገጠና እንዲህ ገፍትሬው አለ። ሮጬ ዶርሙን እንዲህ ስከፍተው ዶርሙ ቁልፍ ነው አለ። ከዛ ቁልፍ እኮ ነው ስለው ከኋላ መጥቶ ቁልፉን ከፈተና ሄደው እስኪ ያለኛል ሄደው አለኛል። ከዛ ሄጄ እንዲትሳረገው አፉ ላይ የሆነ ነጭ ነገር አለበት እንዲህ ነው ቀጁን እንደዚህ አድርጎ ትራስ ካጠገዋለ እንዲቀጥ ብሎ ነው እንዲህ በጀርባው ይተኛዋል። ከዛ ወጥቶ ለሚመለከተው አካል ሪፖርት አድርጎ መጥቶ ፖሊስ የህግ አካላት አስክሬኑን አነሱ። እሺ አንተና ውብሸት እዚህ ድረስ ነው ጓደኝነታችሁ አልኩት። አዎ መልካም። ሌሎች ጓደኞቹን መጠየቅ ጀመርኩ። የውብሸት ጓደኞች ስጠይቀው ሀቡ ምን እንደሰማው ታውቂያለሽ? አምና ይሄን ያደረገው ልጅ አሁን ታደሰ የሚባለው ወባ ታሞ አንድ ዶርም አልነበሩም፣ የተለያዩ ዶርም ነበሩ።
ወንድሜ ራሱ ዶርም አምጥቶ አልጋውን ለቆ እሱ ከጓደኛው ጋር ተደርቦ እየተኛ በእጁ ነበር ያስታመመው። እሱ ብቻ ምግብ አላስበላ ስትለው ምግብ አልበላ ሲለው በብሩ እየገዛ ነበር ያስታመመው። ላፕቶፕ እኔ ነበርኩ ከዚህ የላኩለት እንደው እንዳጋጣሚ ደረሰኝ የላፕቶፑን ፎቶ አለኝ እልክልሻለሁ። እኔ ነበርኩ ቀድሜ የላኩለት ላፕቶፕ እስከሚገዛ በወንድሜ ላፕቶፕ ነበር የሚጠቀመው ታውቂያለሽ። የክፍል አሳይመንት ሳይቀር አብሮ ነው የሚሰሩት። አምና ክረምት ላይ ተከራይቶ የሚኖርበት ቤት ሄዶ በወንድ እጁ ወጥ ሰርቶ አብልቶታል። በጣም ጓደኛሞች ናቸው። አምና ካቻምና ወንድሜ ከሌላ ዶርም እየኖረ ወንድሜን ብሎ ሲመጣ ነው የውብዬ ጓደኞች እሱን የሚያውቁት። እሱ ግን ጓደኝነቱን ጭምር ነው ካደኝ ፊቱ ታውቂያለሽ። ጓደኝነቱን ጭምር ለኔ ለእህቱ ካደኝ። ግን ከኋላ ስሰማ ዜናው ሌላ ነው። የሱ ይገርምሻል። የአስከሬኑ ሽኝት ቀን ማለት ነው ጭራሽ የሀዘን ፊቱ ላይ አይታይም ነበር አሉ። ጭራሽ ጓደኞቹ ብር አዋጥተው ወረቀቱ ለኛ ተሰጥቶናል። ብር አዋጥተው የሀዘን ሽኝት ፕሮግራም ሲያደርጉ እሱ በቦታው ላይ የለም፣ ብርም አላዋጣ። ታምኛለሽ? ከዛ ምን አየሁኝ ልብሱን ስቀበል ከዩኒቨርሲቲ እስካሁን ስቲል የማመን ያለማመን ውስጥ ነገር ውስጥ ነው ያለሁት። ከዩኒቨርሲቲ ልብሱን ተቀብዬ ስወጣ እሱ ከፊታችን ቦርሳ እንዲህ ነገር አዝሎ እየወጣ ነበር። የሆነ ሴት ልጅ ከውጪ ባንኩን ምሰራ አላቅም እየመጣኝ ነበር። ተቃቅፎ ተሳሳሙና ተሳሳቁ። ሲሳሳቁ አይን ላይ ንግጥም ማለት ታውቂያለሽ። ሀቡ ከግሬ እስከ ጥፍሬ ድረስ ነዘረኝ እዛ ሰዓት ላይ። እንዴ ይሄ ነገር ምንድነው አልኩኝ። ከዛ የሐኪም ቤት ማስረጃው እስከሚወጣ መጠበቅ ነበረብኝ። ምክንያቱም ይሄ ልጅ የደሃ ቤተሰብ ልጅ ነው። ያለ ስራው ከትምህርቱ ላይ ማስለቀስም ወይ ደግሞ ከትምህርቱ ላይ አጉል ማድረግም አልፈለኩም። እግዚአብሔር የሚያውቀው ግን ሁሌ ቤተክርስቲያን እየሄድኩ መድኃኒዓለም ወይ ንጹህ እንዳላስለቅስ ብቻ ጠብቀኝ ነበር ምለው ሁሌ ማለት ነው። ከዛ የሐኪም ቤቱ ማስረጃ ሲወጣ አዎ በመርዝ ነው የሞተው። በመርዝ ነው የሞተው። መርዝ በልቶ መርዝ ግተውት እዛውም በጣም የሚከረፋ መርዝ። በምን ጊዜ በምን ሰዓት ይመስለኛል ሌሊት ሰኞ 10 ሰዓት መሰለኝ በተኛበት በዛው እንቃርገው የጋቱት። ምክንያቱም የአንገቱ ላይ የነበረ የአንገት ሀብል ተበጥሷል፣ መስቀሉ ተበጥሷል። ጆሮ ላይ አድርጎ የተኛት ኤርፎን የለችም። ጠርጥሬ ነበር። ምክንያቱም ወንድሜ ጊጃማ ለብሶ ነው የተኛው። ጊጃማ ሸሚዝ ቁምጣና ካልሲ አድርጎ ነው አልጋ ላይ የተኛው። በዛ ላይ የገና ጾም ገና ገብቶ የመጀመሪያው ቀን ነበር። ይጾማል ነግሬሻለሁ። ስትጾሚ ደግሞ ውለሽ ማታ ምግብ በልተሽ ስትተኝ በራሱ ይደክማል። ከዛ እንደተኛ እዛው እንቃርገው መሰለኝ ጋቱ። ምግብ ውስጥ ቢሆን እንጂ እንዴት እንደዛማ እንዴት ምግብ ውስጥ አይሆንም። ምክንያቱም ምግብ ውስጥ ቢሆን በጣም ስለሚገባ ያውቀዋል። የሐኪም ቤት ማስረጃ ራሱ ምን ይላል መሰለሽ? ይሄ በሌላ አካል ተገዶ ካልወሰደው በስተቀር በማታለል የሚሰጥ መድኃኒት አይደለም። ምክንያቱም በማታለል የሚሰጠው ምግብ ውስጥ አድርገሽው ቢሆን አንደኛ በጣም ምንም አይነት ከለር የሌለው ምንም አይነት ሽታ ምንም አይነት ጣዕም የሌለው ነው መሆን ያለበት እንዳያስታውቅ። ይሄ ግን በጣም የሚገማ ሽታ አለው። ገባሽ? እንትና ታደሰ ይሸታል እያለ ክፍሉን ለቆ ሲወጣ የነበረው የሚሸት መርዝ ስለሆነ ነው እና አንደኛ ያለ ነው መርዙ የወሰደው ማለት ነው። ለምክንያቱም እሱ ይሸታል ብሎ ነው ጥሎ የወጣው ክፍሉን። ሲጀመር ሰኞ ዕለት 10 ሰዓት ላይ እንቃርገው ግተውት ዶርም ቆልፈውበት ነው የወጡት። እውነቱን ስነግርሽ ማለት ነው። ምክንያቱም አንደኛ ልጁ እንደተስተካከለ ነው። በቃ እንዲቀጥ ብሎ እንደተኛ ነው። አንሶላው አስመልሶበታል። ጌታ ያስመለሰበትን አይቼዋለሁ። እንዴት ነው አንቺ ሰው አስመልሶ ተስተካክሎ የሚተኛው? እንደው በፈጠረሽ ጌታ ንገሪኝ። ቀጥ ብሎ ነው የተኛው። ሁለተኛ ዶርም ውስጥ ምንም አይነት የመርዝ የነካው ዕቃ የለም። ያለው ዝክሩን የዘከረበት ጆልጅስና ውሃ ነው ያለው። ሁለቱም ተመርምሮ ንጹህ ነው፣ የለውም፣ አልተመረዘም። ያ ማለት ግተውት የተረፈውን ዕቃውን ይዘውት ሄደዋል ማለት ነው።
ሁለተኛ ሶስተኛ ምን ብሎ ጠረጴዛ ላይ አስቀምጧል ከስልኩ ጋር መጽሐፈ ምሳሌ ያለ እግዚአብሔር የሚጸየፋቸው 6 ነገሮች 7ኛዋን ነፍሱ አጥብቃ ትጸየፋታለች ይልና አንደኛ የትዕቢት፣ ሁለተኛ ክፉ ሐሳብ የምታመነጭ ልብ፣ ሶስተኛ ወደ ክፉ ቦታ የምትሄድ እግር፣ አራተኛ ንጹህ ደም የምታፈስ እጅ፣ አምስተኛ ምንድነው አምስተኛው ክፉ ነገር የምትናገር ምንድነው ብቻ አምስተኛው ረሳውትና ስድስተኛው ዳሽ ብሎ ነው ያለፈው። ስድስተኛው ምንድነው የሚለው በሐሰት ምስክር ነው የሚለው በሐሰት የመሰከረ ነው የሚለው እሱን ዳሽ ብሎ ታልፏል። ሰባተኛው ላይ ምን ብሏል? በወንድማማቾች መካከል ጥላቻን የምትዘራ ምላስ ብሎታል። ይሄ ማለት ከኔ ከጻፈልኝ ጋር ስታመሳክሩ ትክክለኛ ማስፈራራት ነበረበት። ባያስፈራሩት ይሄን ጽፎ ያስቀምጥላቸውም። እግዚአብሔር ይሄን ይጠላል። ይሄን አልፋችሁ ከገደላችሁ ግደሉኝ ብሎ ራሱን አሳልፎ ሰጥቷቸዋል። ምክንያቱም ሁለቱም እንደሱ እሱ ያ ሁለቱም በሃይማኖታቸው እንኳን አንድ ናቸው፣ ክርስቲያን ናቸው። ሁለቱም ባለማህተም ናቸው። ይታይሽ እንግዲህ እና ያም ብሎ ነው ሄደው ሁለት እሺ ከአስክሬን ምርመራ ውጤቱ በኋላ ምን ተደረገ? መርዝ ተሰጥቶት እንደሞተ ከታወቀ በኋላ የመጀመሪያ ተጠርጣሪ ማን ነው? ታደሰ አገኘውን አሳሰርኩት። የመጀመሪያው እሱን ነበር። ከዛ አሳሰርኩት። እሱ ከታሰረ በኋላ ታደሰ አገኘው ይባላል። ግን አንገቱ ላይ ምንም ማስገድደው ሲያጠጡት አሻራ ምንም ሰውነት ላይ አላነሱም። አሻራ አላነሱም። ሲጀመር በወቅቱ ቆይ እሱ ጋር ልምጣልሽ። እንደውም በጣም የረሳሁት ነገር ምን አለ መሰለሽ? የአስክሬኑ ሽኝት ቀን ከ5 ኪሎ ቅድስተ ማርያም ፊት ለፊት የማህበረ ቅዱሳን ህንፃ አለ። የማህበረ ቅዱሳን ህንፃ አለ። እዛ ላይ 6ኛ ፎቅ ነው የሚሰሩት። ስማቸው ቀሲስ ኃይለ ኢየሱስ ይባላሉ። በትክክል ስማቸው እንደዛ መሰለኝ ባልሳሳት። የተላኩት ምንድነው? ልጁ ግቢ ጉባኤ ነው፣ የቤተክርስቲያን ልጅ ነው። ፍታት አድርገው ወይ ጸሎት አድርገው አስክሬን ሸኙ ብሎ ነው የተላኩት። ይታይሽ እንግዲህ እሳቸው ሲመጡ አስክሬኑ እየተጫነ ነው። ምክንያቱም ወደ ክፍለ ሀገር ስለሚሄድ በጊዜ መድረስ ስለነበረበት አስክሬኑ እየተጫነ ነው። አንተ መኪና ላይ እየደረሱት ምንጊዜ ጸሎት አድርገው ምንጊዜ ይሄን ነገር ለመናገር እንደበቁ እግዚአብሔር ይወቀው ምን ብለው ይናገራሉ? ይሄ ሻማና ጧፍ እየበራ ነበር። ይሄን የምታበሩትን አጥፉ፣ ቤተክርስቲያን እንደዚህ አይነቱ ፍታት አትሰጥም፣ ትምህርት ከከበዳችሁ ወደ ቤተሰቦቻችሁ ተመለሱ ብለዋል። ያ ማለት ልጁ ራሱን ያጠፋው ብለው ተናገሩ ማለት ነው። አስበሽዋል? ይሄን ሲናገሩ ቤተሰብ በምን እንደሞተ አያውቅም፣ የህግ አካላት በምን እንደሞተ አያውቁም፣ የዩኒቨርሲቲው በምን እንደሞተ አያውቅም። የጠራቸው የግቢ ጉባኤው ኃላፊ አያውቅም። ከየት አምጥተው ይሄን ተናገሩ? ሌላ ምንም አልልም እኔ። የያዙት መስቀል ይፍረድባቸው። እቺ ነገር የተደረገችው ያሉት ሻማ አታብሩ ነው። ሻማ አይፈቀድም የምታበሩትን ሻማ ይሄን የምታበሩትንም አጥፉ። ቤተክርስቲያን እንደዚህ አይነቱን አታበረታታም፣ ፍታትም አትሰጥም። ትምህርት ከከበዳችሁ ወደ የቤታችሁ ተመለሱ፣ ወደ ቤተሰቦቻችሁ ተመለሱ። ያ ማለት ቤተክርስቲያን ፍታት አትሰጥም። ያ ማለት ዳይሬክት ራሱን ያጠፋው። ቤተክርስቲያን ለሁለት ነገር ነው ፍታቱን ማሰጠው። አንድ ሰው ራሱን ሲያጠፋ፣ ሁለት የሞላው ውስጥ አውቀሽ ስትገቢ አይንሽ እያየ ፍታት አትሰጥሽም ቤተክርስቲያን። እንደዚህ ብለው ተናገሩ። ከዛ ልክ ስመጣ በዛ ሳለ ወንድሜ ነበር የነበረው። ወንድሜ ራሱን ስቷል ማለት ትችላለሽ። ዩኒቨርሲቲ ታያቅ። እኔ ደግሞ እኮ ከሚገርምሽ ሰዓት ቢኖር ከሰዓት የለም። አስክሬኑ እየተጫነ ነው የደረሱት። ምን ሰዓት ጸሎት አድርገው ምን ሰዓት ፍታት አድርገው ይሄን እንደተናገሩ እሱ መድኃኔዓለም ይወቅ፣ እሱ መድኃኔዓለም ይወቅ። ያላቅ ከዛ እኛ ሄድን። ይሄን ሁላ ጉድ አልሰማንም። ምን ቀስ ብሎ የሆነ ሰው ለሳቸው ራሱን አጥፍቶ ነው ብሏቸው ቢሆንስ? ቆይ ልመጣልሽ ነው። እኔ ኦልሬዲ በዛ ሰዓት ላይ እኔ አስክሬኑን ሳቅ ራሴን ልክ አስክሬኑን ሳጠን ሳይ ራሴን አላቅም። አንስተው መኪና ከተቱ፣ ሊሸኙን ሄዱ። የመጡ ቤተሰቡ ተመለሰ፣ የሚሄደው ሄደ። እኛም አስክሬኑን ይዘን ሄድን። ቀብረን ስንመለስ ጓደኞቹ ኧረ እንዲህ እየተባለ ነው። ማን ያለው? ቄሱ ነው ያሉት። ከዛ እከሳቸዋለሁ ስል ስልካቸውን ስጡኝ ነው መጀመሪያ። ስልካቸውን ስጡኝ ቀጥታ ያመጣ የእሳቸውን የግቢ ጉባኤ ኃላፊ ዲያቆን በሱ ፍቃድ ይባላል እና ደወልኩለትና ዲያቆን ክብሩ ይስፋ ይባላል፣ ይቅርታ። ከዛ ደወልኩለትና ቁጥራቸውን ስጠኝ ስለው ቆይ ለማንኛውም ጠይቄ እሰጥሻለሁ አለኝ። ከዛ የማን ሰጠኝ? ከሳቸው ጋር አብሮ የመጡትን
የግቢ ጉባኤ አስተባባሪ ዲያቆን ቢኒያም ይባላል የሱን ሰጠኝ እሱ ምን አለኝ አላሉም ነው ያለኝ ታውቂያለሽ አቡ ይኸውልሽ ቄሱ ምንም ነገር የለበትም አላሉም አለኝ አላሉም አልኩት አላሉም የሰማይና የምድር እግዚአብሔር ይፈርዳል እኔም ደግሞ በቻልኩት ልክ ፈርዳችኋለሁ አለቃችሁ ምክንያቱም እናንተ መስቀል ይዛችሁ ልጁን ያወቃችሁት ምን ያህል የቤተክርስቲያን ልጅ እንደነበር ምን ያህል እግዚአብሔር እንደሚፈራ ምን ያህል ክርስትናን የእውነት የሚኖር ልጅ እንደሆነ ያወቃችሁ ራሱን ያጠፋው ብላችሁ ደሙን ልቀብሩ ብር በልታችሁ እንዳይሁድ ካዳችሁት አይደለ እግዚአብሔር ግን ደሙን ይበቀላል ይሄ ልጅ የዚህ ልጅ ደም ያቤል ደም ነው አይለቃችሁም ብየው ሲጀመር እሳቸው በሙሉ መድረክ ላይ ያገር ህዝብ በተሰበሰበበት እንትን ያሉት አለቃቸውም እንደዛ ከሆነ አልኩትኝ ከዛ ስልኩን ዘጋውበት እንደዛ ብዬ በወንድሜ ስልክ ስለነበር የደወልኩለት ወንድሜ ጋር ደውሎ ሲስተርክ ስለተናደደች ነው እሳቸው ብለዋል ያሉት ግን እንደዚህ ወሬ ሰምተው ነው አሉ ማለት ነው ከዛ ሄዳቆን በሱ ፍቃድ የሚባለው ዳቆን ዮሴፍ የሚባለው ጋር ደግሞ እሱ ደወለልኝና እኔ ነኝ አልኳቸው አለ ኬታ መጣ ውብሸትን ታቋዋለህ አልኩት አው ውብሸትን አቋዋለሁ አለ ውብሸትን ካወቀው ራሱን ያጠፋል ብለህ ታስባለህ ስለው በፍጹም አለ በዚህ መጽሐፍ ቅዱስ እጂ ይምላለው በፍጹም አላልኩ እንትና ራሱን እንደማያጠፋ እርግጠኛ ነኝ በዚህ ኦኬ ውብሸትን ካወቀው በዚህ ልክ እርግጠኛ ከሆንክበት እንዴት ለሳቸው እንዲህ ብለህ ተናገርክ አልኩት እኔም ዩኒቨርሲቲ ውስጥ የወሬ ነው የሰማሁት ማን ሊያስወራ ይችላል ምንድነው ያሰበው እሱ ዩኒቨርሲቲው ራሱን አጠፋው ብሎ እንዳስወራ አይነን ነገር ዩኒቨርሲቲው ምን አገባው እዚህ ውስጥ ራሱን አጠፋው ብሎ የሚያስወራው ከዛ እኔ ይሄን ነገር አላምንም ነገር ግን አሁንም እሳቸው ራሱ እከሌኔ ያለኝ እንዲሉኝ ይፈልጋለሁ የእሳቸውን ቁጥር ነው የሚፈልገው ስለው እሳቸው እኔን ከማናገር ይልቅ ምን አደረጉ ለቤተክርስቲያኑ አቀር ወይ ደግሞ ለግቢ ጉባኤ ኃላፊው ልከሰስ ነው ብሎ ሪፖርት አደረጉ ማለት ነው እዛ ቢሮን የተጠራው ሄድኩኝና ምንድነው የተፈጠረው ሲሉኝ እናንተ ምን አድርጉ ብላችሁ ነው እኛን ቄስ የላካችሁት አልኳቸው እኛ ልጁ የቤተክርስቲያን ልጅ ነው ቆራቢ ነው ግቢ ጉባኤ ተሳታፊ ነው ስለዚህ ጸሎት አድርገው አስክሬኑን ሸኙ ብለን የላክናቸው ታዲያ የተላኩበትን ትተው ያልተላኩበትን ለምን ቀበጣጣው አንድ አባት ሲጀመር እስከማውቀው ድረስ እዚህ ጋር ያላችሁ ክርስቲያኖች ተሰሙኛላችሁ ይሄ ነገ እግዚአብሔር ፊት እንቆምበታለን በእያንዳንዱ አቃላችን እንጠየቅበታለን እኔም ማቀው አንድ ሰው በምን ምክንያት እንደሞተ ካልታወቀ ሊያጽናኑሽ ይችላሉ ጸሎት ሊያደርጉልሽ ይችላሉ በዛ ጉዳይ ላይ ግን ምንም አይነት ማብራሪያ አይሰጡም በተለይ ህግ የያዘው ጉዳይ ከሆነ እሳቸው እኛ እንደ ቤተሰብ እንኳን ምንም በማናቀው ደረጃ እግዚአብሔር ይግደለው ሰው ይግደለው ራሱን ያጥፋ በማናቀበት ደረጃ ከመምጣታቸው ሰዓት የለም ምን ጊዜ ጸሎት አድርገው አስክሬን እየተጫነ መኪና ላይ ደርሰው ምን ጊዜ ይሄን ነገር ተናግረው እንደሄዱት እሱ መድኃኒዓለም ይወቅ ከዛ ያን ተናግረው ሄዱ ከዛ ይሄኛው ዳቆን በዋናው የጠራቸው ኃላፊው ዳቆን ክብሩ ይስፋ የሚባለው ምንድነው ያለኝ እኔ ከዳቆን ዮሴፍ ጋር የተቀበልኳቸው እንደውም የዩኒቨርሲቲው ከልክሎን ነበር ይሄ የትምህርት ቦታ ነው እንጂ የሃይማኖት ቦታ ስላልሆነ የሃይማኖት አባት አናስገባም ብለው ይከለክሏቸዋል ከዛ አጋጣሚ ያው ዩኒቨርሲቲ ውስጥ የሆነ ነገር ሲፈጠር በተለይ እንዲግድያ ምናምን ሲፈጠር ፌደራሎች ይመጣሉ ረብሻ እንዳይነሳ እና ፌደራሎች በር ላይ ስለነበረ እነሱን ለምነው ነው ያስገቧቸው እነሱን ለምን ያስገባቸው ለምንድነው ልጁ ያቁታል ምን አይነት ክርስቲያን እንደነበረ ስለሚያቁት ቢያንስ ጸሎት አድርገን እንሸኝ አዲስ አበባ መስሏቸው አብረው ሄደው ሊቀብሩ ነበር ነገር ግን አዲስ አበባ እንዲቀበር ነበር የፈለኩት ግን እናቴ ልጄን አምጡልኝ አለች ከዛ ስትለኝ እሷንም ከዛ ያመማት ነው ማለት ስለከበደኝ ነው እንጂ ሜዲ ፈለኩት ከዛ በቃ ቢያንስ ጸሎት አድርገን እንሸኘው ብለው ነው የእኝን አባት የተጠሩት ማለት ነው ከዛ መተው ያን ተናግረው ይሄዳሉ እንደውም በጣም የውብሸት የሚያውቁት ጓደኞቹ በጣም ነው የተናደዱት ረብሻው ላይ ያነሱ ነበር አሉ እንዴት እንደዚህ ይላሉ ምክንያቱም ያውቁታል ልጁ ምን አይነት ባህሪ እንደነበረው ምን አይነት ክርስትና እንደነበረው ያውቁታል ኢቭን ፖሊስ ጣቢያ ድረስ ሄደው ቃል ሰጥተዋል ውብሸት ባህሪውን እኛ የወደፊት ራያችሁ ወይ ደግሞ መሆን የምትፈልጉት እንደማን ነው ብንባል እንደ ውብሸት ብለን ራይ አድርገን የምንጠቅሰው ልጅ ነው ብለው የተናገሩ ናቸው እና ከዛ ምን አድርገው ለምንድነው ወደዛ የተላኩት ስንላቸው አስክሬን እንዲሸኙ ነው አስክሬን እንዲሸኙ ከሆነ ይሄን ነገር ለምን ሊናገሩ ቻሉ በቃ እንደፊታቸው የነገርኳቸው ይሄ ነገር ቀጥታ መረጃ ለመደበቅ ብር ተከፍሎት ያደረጉት ነገር ነው እኔ እንዳንድ ክርስቲያን የቤተክርስቲያን ልጅ ነኝ ክህነቶትን አከብራለሁ ጥፋት ግን ጥፋት ነው በቃ እውነቱ ለኔ የሚመስለኝ እንደዛ ነው እውነቱን ግን አንድ እግዚአብሔር ያውቀዋል የያዙት መስቀል ደግሞ ቀልድ አይደለም ይፈርዳል ሁላችንም እንሞታለን ሻመት እኮ እዚህ ዓመት ማናችንም እኮ ሻመት አንኖር
እንሞታለን በእግዚአብሔር ፊት እንቆማለን ለእያንዳንዳችን ስራ እንጠየቅበታለን እና ከዛ በኋላ ጭራሽ ራሱን እና ያጠፋው ብለው ከኔ ጋር ሙግት ገጠሙ ታውቂያለሽ ከት ሰሙት አልኳቸው እኔ ወደ አስከሬኑ ቦታ ሽኝት እየተጣደፍኩ ሲሄድ ተማሪዎቹ ከኋላ መርዝ ጠጥቶ ነው ራሱን እና ያጠፋው ብለው ሹክሹክታ እየተንሾካሾኩ ነበር አንቺ እንዴት ነው የዩኒቨርሲቲ አካል እያለ የጠራሽ አካል እያለ ከደህና አካል ነገ ብትጠየቂ ይሄ ሰው ነው ያለኝ ብለሽ ከማታቀርቢው ሰው ወሬ ሹክሹክታ ሰምተሽ እንዴት ነው መድረክ ላይ ወጥቶ ራሱን ያጠፋው ብለሽ የምታወሪው እስኪ ንገሪ ለዛውም ህግ የያዘው ጉዳይ ማለት ነው እዛ ላይ ገና ውጤት አልወጣም ነበር አይደል ገና ውጤት ከአንድ ወር በኋላ ነው የሚወጣው ገና ይሄ እኮ አስከሬኑ የተነሳ ቀን አስበሽዋል ከዛ ምን አሉኝ መጨረሻ ላይ አንቺን በመትሄጂው ሂጂ እኔም ራሴን እከላከላለሁ አሉ እውነት ነው እኔ በከሳቸው ራሳችን ባደራጀናት ቤተክርስቲያን ራሷ ጠበቃ ቆማ እንደምትከራከርለት አቃለው እዛው ውስጥ አገልጋይ ስለሆኑ ማለት ነው ያም ሆነ እግዚአብሔር እውነቱን ይፈርዳል ቃል ሰጥተዋል እሳቸው እውነቱ ከወጣ እሳቸው መጠየቅ ባለባቸው ጊዜ ይጠየቃሉ እኔ ግን የምድርን ፍርድ አይደለም የምፈልገው የሰማይን አምላክ ፍርድ ነው የምፈልገው ምክንያቱም ይሄ ልጅ ንጹህ ልጅ ነው የዚህ ልጅ ደም ያቤል ደም ነው ጓደኞቹ ቀርበው ራሱን ያጠፋው ብለው ሲከራከሩኝ እርሶነት አስከሬኑን ሄዶ የገነዙት አልኳቸው እርሶነት አስከሬኑን ሄዶ የገነዙት አስከሬኑ ተገነዙ ሲቀጥል ኦኬ ራሱን አጠፋ ከተባለ ልጁ በዚህ ልክ መዋሸት ለምን ፈለገ ከሚገርምሽ የታደሰ የሚባለው ለኔ 5:10 ነው ገባሁ ያለኝ አይደለ ክላስ ኢቭን እኔ ገብቼ ስተኛ ልጁ ውሸት አልጋ ላይ እንደተኛ ነው ነገረኝ ይሳቅ ለሚባለው ለወንድሜ ጓደኛ ደግሞ 5:10 ስገባ ውብሸት አስመልሶታል እንግዲህ ልብብ ውብሸት አስመልሶታል እኔን ሲያየኝ የርዳታ አይነን ነገር ጠየቀኝ ውሃ ስጠኝ ይሁን አላቅም የርዳታ አይነን ነገር ጠየቀኝ ነገር ግን እኔ ትኩረት ማስተጣውትም አልጋ ላይ ወጥቼ ተኛው ልብብ ሀብታሙ የሚባለው ለራሱ ጓደኛ ለሀብታሙ ለሚባለው ገብቶ ዶርም ዕቃ ሲያወጣለት ለነበረው ደግሞ ምንድነው ያለው የገባው 3 ሰዓት ነው ከምሽቱ ሰዓቱን ራሱ ልዩነቱ ነው 3 ሰዓት ነው የገባው ስገባ ውብሸት አልተኛም ነበረ ከዝክር የተረፈ ዳቦ ነበረ እሱን ሰተን አብረን በልተን ተያይዘን ተኛን እንደተኛን ውብሸት ወደ ጊዜ የማቃሰት ድምጽ አሰማ ውብሸት አመመክ እንዴ ስለው አይ አላመመኝም አለኝ ከዛ እኔ ደክሞኝ ስለነበር ቀድሞኝ እንቅልፍ ወሰደኝና ተኛው ያለው ከዛ እኔ ጋር ደወለልኝ ማክስ ለሊት ሰኞ ለሊት እዚህ ጋር በጣም ልዩነት ስላለው የዚህ ልጅ ገመልሽና ደወለልኝና ሄድኩኝ 10 ሰዓት አካባቢ ከዛ በኋላ ታደሰ በር ላይ ቆሞ ነበር ዶርሙ በር ላይ ክፍሉ የተወሰነ ሽታ ነበር ከዛ ገባውና ታደሰ ያለው ገብቶ የሚለበስ አንሶላ ወጣልኝ ነው ያለኝ ልብ በይ ሀብታሙ ያለው ሱሪና ከላይ የሚለበስ ቦዲ በጊጃማ ስለነበረ ሱሪና ቦዲ ያወጣውለት ነው የሚለው እንግዲህ ሁለቱ ናቸው የሚያውቁታችን ኬስ አንቺ አንድ እውነት ለምሳሌ እኔ ዛሬ ያየኋትን የዛሬ 1 አመት እንኳን ቢሆን ያችኑ ቃል ነው የምናገረው ለምን አይምረሽ ሴቭ ያርኩሽ ነው የምትናገረው ውሸት ከሆነ ግን ተቀያየራለሽ ለምን አያዝልሽ ታደሰ ያለው ገብቶ አንሶላ ወጣልኝና ወደ ዶርሙ ይዞኝ ሄደ ነው ሀብታሙ የሚለው ሱሪና ሸሚዝ አወጣውለት ነው የሚለው ሪካርዱን ቀድቼዋለሁ ከሚገርምሻለኝ ከዛስ ማክሰኞ ዕለት ጠዋት ገብቶ ታደሰ ያለው ኢንተርኔሽን ወረቀትና ጫማ ወጣልኝ ነው ሀብታሙ የሚለው ደግሞ ሎከር ከፍቼ ሎከር ማለት ላፕቶፕ የሚያስቀምጡበት ሳጥን ሎከር ከፍቼ ላፕቶፕና ጫማ ነው ያወጣውለት አለ እሺ አንተ ሰኞ ዕለት ማታ ገብተህ ለሊት ገብተህ ልጁ እንዳስመለሰው ስታቅ ማክሰኞ ጠዋት ገብተህ ሎከር ከፍተህ ላፕቶፕ ስታወጣ እንዴት ነው ልጁን ያላየው እሱን ተው ጠረጴዛ ላይ የነበረውን ስልክ እንዴት አላየህም አልኩት ልብ አላልኩትም ነበር ነው የሚልሽ ታውቂያለሽ ከዛስ እሺ ከዛ ለልጆቹ ለጓደኞቹ ወይ ለቤተሰብ ለማሳወቅ አልሞከራችሁ ነበር ስለው ታደሰን ጠይቄዋለሁ ለጓደኞቹ ወይ ለቤተሰቦቹ አሳውቀሃለሁ ይስለው ማክሰኞ ዕለት ለጓደኞቹ ደውያለሁ ይበለኝ ቴክስት አድርጌያለሁ ይበለኝ ከሁለቱ አንዱ ብሎኛል ግን አሳውቄያለሁ ብሎኛል ታደሰ ግን እንኳን ሊያሳውቅ ሲጠይቁት እንኳን ሊናገር ፈቃደኛ ነበር አይሽ በሁለቱ ማለት እንግዲህ ሁለቱም ጓደኛ ማቾች ናቸው ያለው ልዩነት ማለት ነው እና ተያዘ ልጁ አስከሬኑ ምርመራ ሲወጣ አሳስኩት ተያዘ ኦሬዲ ወደ 80 ቀን ታሰረ ሲታሰር አስከሬን ምርመራው ሲወጣ ከአንድ በላይ ታደሰ ብቻውን ይሄንን በጭራሽ አያረግም ከኋላ ኃይል አለ በትክክል ኃይል አለ
ቢያንስ 3 ሰው ነው ይሄን ነገር ያደረገው በትንሹ ማለት ነው። እኔም በራሴ የደረስኩበት ነገር አለ። ነገር ግን በግልጽ ተናግሬያለሁ። ይሄ ሰው መያዝ አለበት፣ እንደዚህ አይነት ልዩነት አለው። ስለዚህ ይሄ ልጅ ተይዞ እንደታደሰ ምርመራ መደረግ አለበት ብዬ አመልክቼ ነበር። ሊይዙት አልፈለጉም፣ አላዙትም። ስቲል እስካሁን ድረስ ታደሰን ተያዘ ተባለ፣ ገባ፣ እስር ቤት አስቀመጡት። ተመረመረ ተባለ፣ ቃል ሲጠየቅ ምን አለ? ቃል ሲሰጥ በቃ እንደዚህ ለኔ ያለኝን አለች። ሰኞ 5:10 ገባው። ተኝቶ ነበረ። 2 ጊዜ የማስመለስ ድምጽ አሰማ። ዋልስቶ ስለው ዝም አለኝ። ወርጄው አላየሁትም። ደግሞ ስላልጠየቀኝ ተኛው። ሌሊት የሱ ሽታኔን አመመኝ። ዶርም ቆልፌበት ሄድኩ። በቃ ለኔ ያልኩሽን ብሏል። ኦልሬዲ ፖሊስ ጣቢያ ነው የሰጠው ቃል እስከ ነገር እስከሰማው ድረስ። ከዛ በኋላ እስካሁን ቆየ። አሁን የጊዜ ቀጠሮ አልቋል። ስለዚህ መለቀቅ አለበት ወይ ደግሞ አቃቢ ህግ ይክሰስ ተባለ። ሃው በጣም የሚያናድድሽ ኢትዮጵያ ውስጥ ሰው መግደል ነው እንጂ ማነው ሰው መግደል ነው እንጂ የሚጠቅምሽ ሰውን ገለሽ ፍትህ ሊድ ካልሽ ፍትህ አታገኝም። ምክንያቱም አንደኛ እኔ መጀመሪያ ስጠይቅ ቅዱስ ጳውሎስ ነው የተመረመረው ብዬሻለሁ። ሆስፒታል አሻራ አልቆ ፓታሎጂ ገብቷል ሲሉኝ ነበር። ፓታሎጂ ማለት ውስጥ ደዌ ማለት ነው። ውጤቱ ሲመጣ ግን የውስጡ ብቻ የፓታሎጂ ብቻ የውስጥ ደዌ ብቻ ነው የወጣው። ያሻራው አልወጣም። ለምን አልወጣም? ስለምን አልመጣም ውጤቱ ስላቸው እኛ ከላይ ሰውነቱ ስላልተቧጨረ ስላልቆሰለ ከላይ አሻራ አላነሳንም። ያነሳነው ምንድነው የውስጥ ደዌ ብቻ ነው የመረመርነው። የአይን አሻራ ስላቸው የአይን አሻራ ሀገር ውስጥ አይሰራም ነው ያሉት። ኦኬ እሱ ብቻ ተይው። ላፕቶፕና ስልኩ 1 ወር ሙሉ ፖሊስ ጣቢያ ነበር ለምርመራ ተብሎ ሄዱ። እሱ ብቻ አይደለም ለመቀበል እኔ በጣም መከራዬን አይቼ ነው የተቀበልኩት። እናቱ ወራሽ መሆኗን ከፍርድ ቤት ሄጄ አስመስክሬ ነው የተቀበልኩት። ግን ላፕቶፑና ስልኩን ከተቀበልኩ በኋላ ምርመራ አልተደረገበትም። አምጥተው ኤግዚቢሽን ያስቀመጡት። ለምን ሲባል እኛ አምጥተው አልሰጡንም፣ ኤግዚቢሽን ያስገቡት አልመረመርንም ነው ያሉኝ መጨረሻ ላይ። ታውቂያለሽ? እሺ አሁን አቃቢ ህግ ለምን አትከስም ሲባል በቂ ምስክር የለኝም፣ ማነው በቂ መረጃ የለኝም። እንግዲህ አስቢ፣ ሌሊት 10 ሰዓት ላይ ጨለማን ተገን አድርገው አስበው አቅደው ለሰሩት ለገደሉት ግድያ እኔ ባይኑ ሲገድል አይቻለው የሚል መረጃ ከዚህ በላይ ከላምጣ ከአንድ በላይ ተገዶ ነው የሚወስደው ብሎ መርዝ ጠጥቶ ነው ብሎ የሐኪም ቤት መረጃ ከወጣ ልጁ ይሄን ያደረገውን ሪአክሽን እያንዳንዷን ሄደው ቃል እንዲሰጡልኝ ካስደረኩኝ እንደገና ደግሞ ልጁ ራሱን አጠፋ እንኳን ቢባል ልጁ ራሱን የሚያጠፋበት ምንም አይነት አይቅምም፣ አያጨስም፣ ምንም አይነት ሱስ የለበትም፣ ሴት የደረሰበት አይደርስም። ከሚገርምሽ ድቁና ሊማር እየተዘጋጀ የነበረ የቤተ ክርስቲያን ልጅ ስኮላርሺፕ ደርሶት አሜሪካ ፊላዴልፊያ ሊሄድ የነበረ በዛ ላይ በካምፓኒ ራሱ ሪከርዱን አሰማሻለሁ። ተመርቆ በካምፓኒ ራሱ ሊወስዱት እሱ ትኬት ሊችል ቪዛ ሊልኩለት በቃ ልጁ ስለሱ እኔ እንዴት ብዬ እንደምነግርሽ አላውቅም። ከፈለግሽ እኔ በውስጥ ልክልሻለሁ ውጤቱን ሁሉን ያለውን ነገር ማለት ነው። በጣም ብዙ ቻንሶች የነበሩት በጣም ትልልቅ፣ ከምንም በላይ ደግሞ በነርቭ የምትታመመው እናቱን ለማሳከም ከውጭ የሚመጡ ዶክተሮችን እያጠያየቀ ነበር። ታውቂያለሽ? በጣም ትልልቅ የነበረው ትልልቅ እቅድ አይደለም። ታዩ ለራሱ ታዩ ቤተሰብ ምናምን እርሹ ኢትዮጵያን እንደ ኢትዮጵያ አንድ እርምጃ ማራመድ የሚችል ጭንቅላት ያለው ልጅ ነበር። ታውቂያለሽ? ይሄን የመሰለ ልጅ እኔን ተይ ድካሜ ምን ተይ ይሄን የመሰለ ምሁር ልጅ መሀል አዲስ አበባ ላይ 4 ኪሎ ላይ ለዛው አዲስ አበባ ዩኒቨርሲቲ ማለት እንደ ኢትዮጵያ አይደለም እንደ አፍሪካ የሚጠራ ትምህርት ቤት ነው። ሰኞ የሞተ እስከ እሮብ ድረስ አስክሬኑን እንኳን ቼክ የሚያደርገው ሰው አልነበረ። ሰኞ የሞተ ሰኞ በር የተቆለፈ እስከ እሮብ ድረስ ዶርሙ መከፈትና መዘጋቱን እንኳን ቼክ እያደረጉ አልነበረ። የሱ ሲገርመኝ ደግሞ ብቻ ተይ ተናገሪው ይውጣልሽ። አንቺ ማች ቆስለሽ ህመምሽን እንኳን በጠበቃ እንኳን እንድትከራከሪ እኮ እድል የለሽ። እንዲህ ነው የምትታሰሩት። ታውቂያለሽ? ኢትዮጵያ ውስጥ ጠበቃ እንኳን ማቆም አትችይም። አቃቤ ህግ አልከስም ሲልሽ ኦኬ አቃቤ ህግ የመንግስት ነው እና ሙሉ መረጃ የለኝ እንኳን አንቺ የግል ጠበቃ ቀጥረሽ ለምን አትችይም ማህዋ አትችይም። ሞክሬ ነበር ያላደረኩት የለም። አትችይም። ምክንያቶቹን አስቀምጪልን ያልቻልሽበት ለምን ከለከሉሽ? የመንግስት አሰራር እንደዚህ አይደለም። እኛ ፋይሉን ከዘጋ ነው ይግባኝ ነው እንጂ መጠየቅ የምትችሉት ለእናንተ አንፈቅድም ነው ያሉት። ኦኬ እሺ ይግባኝ እንደዛ ከሆነ ደግሞ ወይ ፋይሉን ዘጉት እንዴ?
ቆይ ልንገርሽ ወይ ፋይሉን አያስከስስም ብላችሁ ዝጉ ወይ ደግሞ ክስ መስርቷል ናቸው ክስ ማን መሰረተ ፋይሉን ማንዘጋ ለምን በቂ መረጃ የለም ከዛስ ከቴሌ የምንጠብቀው መረጃ አለ እሱ መምጣት አለበት ነው የቴሌው ደግሞ 6 ወር አመት ከዛም በላይ ሊፈጅ ይችላል ከቴሌ የሚመጣው የማን ነው ምንድነው የልጆቹ ስልክ በስልክ ያወሩት ነገር ካለ ነው እሱ ሊገኝም ላይገኝም ይችላል አስተማማኝ አይደለም እሺ ሲቀጥል የወንድምሽ ላፕቶፕና ስልክ አልተፈተሸም አንድ ወር ሙሉ ፖሊስ ጣቢያ ተቀምጦ አልተፈተሸም አንድ ወር ሙሉ አላስፈተሽም እኛ ሲጀመር አንድ ወር ሙሉ ለፍተሻ ነው ለምርመራ ነው የምንወስደው ብሎ ወስደው አንድ ወር ሙሉ አስቀምጠውት የመረመሩት ነው መሰለኝ እኔ በዛ ሰዓት ላይ ስቀበል ተፈትሹልኝም አላልኩም በኋላ እኛ ወስደን ከነካካ ነው በኋላ ነው ኦሬዲ ተመርምሯል ውጤቱ የታለ በየተራቸው አልመረመርንም ያሉት ለምን እላችኋለሁ መርምሩ ብሎ ያመጣልን የለም አንተቶ ግዝብሽን ያስገቡት አሉ ስለዚህ አንቺ ግን ስትመረምሪ ካገኘ ተተቀበልሽ በኋላ ስትመረምሪ ምንም አላገኘሽም መረመሪ ምንም አላገኘሽም ያገኘሁት ነገር ቢኖር ላፕቶፕ በአብዛኛው ጊዜ አይፓድ እንትኑን ቴሌግራሙን ነው የከፈትነው እንዳለ ሁሉም ፓስወርድ ነው ሁሉም በቃ ኖርማል ህይወትሽን የምትኖሩ ወንዘ ዘጋግሽ የምትኖሩ የለም ሁሉም ፓስወርድ ነው ምንም የተለየ ነገር የለውም በቃ እንትኑ ላይ ቴሌግራሙ ላይ እንዳለ ስለ ስራ ስለ ትምህርት ከዚህ ከልጁ ጋር አንድ አይነት የክፍል አሳይመንት አብረው ነው የሚሰሩት ከዚህ ከገዳዩ ጋር ማለት ነው እሱና ብርቱካን የምትባል ወንድሜ ሶስቱ ናቸው የክፍል አሳይመንት የሚሰሩት ኒውስሩን እንኳን አይላቸውም ወንድሜ ነው እየሰራ የሚለቅላቸው ታውቂያለሽ እንትኑ ላይ ከዛ በተረፈ የተለየ ምንም ነገር ለዚህ የሚያበቃ ነገር ምንም ነገር የለም ቴሌግራም ላይ ደግሞ ችግሩ ምንድነው እኔና አንቺ የተጻጻፍነው ቴሌግራም እኔ በማንኛውም ሰዓት መደለት ይችላል ይጠፋል ከአንቺ ጋር ከኔ ጋር ነው የሚጠፋው ካስፈለገ ይደልቱታል ከራሳቸው ላይ አስፈራርተውት እንኳን ቢሆን ማለት ነው በቴሌግራም ደግሞ ላስፈራርት ይችላል እሱም ከሞተ በኋላ መደለት ይችላል ለምን ነው ማለት ቴብል ላይ ተቀምጦ 3 ቀን ሙሉ አይደል እንደ በይቱ ተዘግቶ የነበረው እሱን ነው ማለት ሀቡ በጣም ብዙ ዋጋ እኔ በርግጥ አንድ ትልቅ ነገር ምጽናናበት ነገር አለ ይሄ ልጅ ቢኖር 20 ዓመት 30 ዓመት ነው የሚኖረው ቢኖር እኔንም እናቴንም አገርም እንዳገር ሊጠቅም ይችላል ግን ኢትዮጵያ መልካም ሰው አይኑርብሽ ሙር ሰው አይቀመጥብሽ ደግ ሰው አይበርክትልሽ ተብላ ተረግማለች እግዚአብሔርን ነው የምልሽ እኔ ይሄ ልጅ በጣም የምደሰትበት ነገር በአምላኩ ትእዛዝ ነው ይኖረው እንግዲህ አስቢ የሰው ልጅ በሞተ በ3 ቀኑ ነው አይኑ የሚፈሰው አይደለ ሰኞ ማታ ይሞተ ማክሰኞ ውሎ ሮብ ቅዱስ ጳውሎስ አድሮ ሐሙስ ቤተክርስቲያን አድሮ ዓርብ በአምስተኛው ቀን የተቀበረው ሽታ እንኳን የለውም ታውቂያለሽ ሽታ እንኳን የለው እግዚአብሔር በዚህ ልክ ነው የጠበቀው እሁድ ቆርቦ ሰኞ ኪዳነ ምሕረትን ዘክሮ አስቀድሶ ለነዳያን አብልቶ መሞት ማለት ለሱ በክብር ላይ ክብር ነው ሰማዕትነት ነው የማይገኝ ድል ነው ገብቶሻል ምድራዩን በጣም ሰማዩን እግዚአብሔር አስተካክሎለታል በዚህ በጣም ነው ምጽናናው ያቆመኝም ይሄ ነገሩ በለቷ ቀን ጥብ ሙሽራ አድርጋ ወስደዋለች የሚወዳት እናቱ ግን ሰውነሽ እንደ ሰው ይሰማሻል ብዙ የለፋውለት ነው ብዙ የደከምኩለት ነው ያላባት ነው ያስተማረችው እናቴ አሁን ገዳም ነው ያለችው መቋቋም ነው ያቃታት ሄጄ 3 ወር ተቀምጬ የሷን እንባ ማየት ሰው መሆንሽን ትታይዋለሽ ተከበር እኔ ሲጀመር ሁሉ ነገርን ቀብረውታል ሁሉ ነገርን ነው ምንሽ ግን በቃ በሳሌ ብን በያንዱ ገዳም ደስ ይለኛል ግን እናቴን እንዴት ላርጋት የሱ ታናሽ ወንድም አለ በቃ እንዴት ልበልሽ ጓደኛው በይው በጣም ነው የሚስፈስፍለት እኔ ጸንቼ ካላጸናሁት በጣም ነው የሚጎዳው አንዳንዴ ለካ መኖርም ሳትፈልጊ ለሰው ብለሽ ትኖሪያለሽ ታውቂያለሽ በቃ የሚያመኝ በሞቱ አይደለም እኔ እግዚአብሔር እንደምሽ በመሞቱ አንድ ቀን ተጸጽቼ አላውቅም በቃ ማንናችንም እንሞታለን አይደለ ከዚህ በኋላ ብኖር 20 ዓመት ወር 30 ዓመት ነው ከዚህ በኋላ ቢኖር ደግሞ ለልጁ በጣም ፈተና ነው የሚሆንበት ምክንያቱም ስጋሽ በደላሽ ቁጥር ለነፍስሽ ፈተና ነው የሚሆንብሽ እግዚአብሔርን የሚያስቀይም ይሆናል ግን ለሱ እረፍት ነው ዘላለማዊ እረፍት ነው ለዛው እያንዳንዳችን ነገ በሰራናት እንጠየቃለን እግዚአብሔር ፊት እንቆማለን ግን እንደሰው ማለት በቃ መልካም አድርገሽ ምላሹ ለሰው ይሄ ሲሆን እሱ የሚያደርገው ድርጊትና ከሰው የሚመለስለት ምላሽ በቃ ሰው መሆንሽ እንድታዩ ነው የሚያደርግሽ ሰው ማለት ይሄ ነው በቃ ዘረኝነት ውስጥ አይገባ ፖለቲካ ውስጥ አይገባ አላማው ትምህርቱና ሃይማኖቱ ብቻ ናቸው በቃ ሌላ ነገር የለም
ሀቡ እንዲህ በደንብ እንኳን ያወራሽም እኮ ሲያወራሽ ውስን ቁጥብ ናት። በቃ ብዙ እንኳን ወሬ እንደሰው አይወድም። ከጓደኞቹ ጋርም ቴሌግራም ላይ ሲያወራ የሚያወራው ምንድነው ስለ ትምህርትና ስለ ትምህርት ብቻ በቃ ከዛ ውጪ ሌላ ነገር የለውም። ሴት የደረሰበት አይደርስ። እኔ የእናቴ አባት ነፍሱን ይማረውና የእግዚአብሔር አብ ቄስ ነበረ። የእናቴን አባቱን ክህነት አጎቴ ነው የተቀበለው። የእሱን ክህነት በእኛ ጀኔሬሽን ማንም ክህነት እየተማራን ነበረ። እሱን ተምሮ መቀበል የሚፈልግ ልጅ ነው። እሱን ማስቀጠል የሚፈልግ ልጅ ነው። በቃ ለቤተክርስቲያን የተለየ ፍቅር ነው ያለው። ግን አንዳንዴ አንቺም ስትወጁ እግዚአብሔር መስታው ልክ ይሻማሻል። ታውቂያለሽ? እሺ ልጁ ማን ነበር ስሙ? ታደሰ ነው አይደል የተሰረው? ታደሰ አገኘው እስር ቤት ነው ታደሰ። ግን ሊወጣ ነው። ኦልሬዲ ነገ መጨረሻ ቀጠሮ ነው። አንደኛ ፍርድ ቤት ዘግቷል እንትኑን ፋይሉን፣ ሁለተኛ ፍርድ ቤት ዘግቷል። አሁን ነገ 6 ኪሎ ሰበር ነው ቀጠሮ ያለው። አኪድ ዘጋም ብለዋል አላልሽም? ፋይሉ ባይዘጋም እኮ ማሬ አቃቤ ሕግ ክስ ካልመሰረተ ልጁ ይለቀቃል። ግዴታ ክስ መመስረት አለበት። አቃቤ ሕግ ደግሞ ክስ አልመሰረትም ማለት እኔ በራሴ ምንም ማድረግ አልችልም። ክስ መክሰስ አልችልም። አቃቤ ሕግ ተጨማሪ መረጃ ምን አይነት መረጃ ነው ተጨማሪ መረጃ የፈለገው? ላይክ የቴሌው የድምፅ ቅጂው መምጣት አለበት ነው የሚሉት እነሱ። እሺ ቢያንስ በግድያው ባከሱት ማዳን እየቻለ ባለማዳን እንኳን እንዴት አይከሰስም ስንላቸው በነፍስ ግድያ ተጠርጥሮ እንዴት ነው በዚህ ደግመን የምንከሰው ይሉሻል። ብቻ አላውቅም እኔ እውነቱን እሱ መድኃኒዓለም ይወቅ። ግን የተረዳሁት ነገር ኢትዮጵያ ውስጥ ምን አይነት ግንኙነት እንደነበራቸው ይጠላው ነበር ወይ ወንድምሽን? ይሄኛው ተጠርጣሪ ማን ነው ስሙ? ታደሰ ወንድምሽን ይጠላው ነበር ወይ? ከዩኒቨርሲቲ ጓደኞቹ ምናምን ልትመረምር ያልሞከርሽም? ለማጣራት ሞክሬ ነበር። ግን በጣም እንደሚዋደዱና በጣም እንደሚቀራረቡ ነው ሁሉም የሚያውቁት። ዘንድሮ ላይ ክረምት ላይ ቤቱ ሄዱ መጥቶ ከመስከረም ጀምሮ ብዙም እስከዚህም ናቸው አሉ። የሆነ እንደማይተዋወቅ ዝም የለም እንደዛ አይነት ነገር ተፈጥሯል አሉ። ያ የተፈጠረበት ደግሞ ይመስለኛል ለወንድሜ ዶክመንቱ ሙሉ እንዳለ ሆኖ ከዶክመንቱ ውስጥ የ8ኛ ክፍል ሰርተፍኬቱ የለም እና ያን ሰርተፍኬት ደግሞ ሲስተር ገውላ ጠይቋል አንቺ ጋር አለ ወይ ብሎ ያን ሰርተፍኬትን ያውጥተው ይወሰዱበት፣ በዛ ምክንያት ይጣሉ። እኔ እግዚአብሔር ይወቅ። አንድ ነገር አምናለሁ። የራሴ የምለው ቤተሰቤ የምለው እንደ ወንድሞቼ ያሳደግኩት ሱፍ ገዝቼ ያስመረቅኩት በቅናት ወንድሜን እንዳስገደለው አምናለሁ። ምክንያቱም የራስሽ የሚያቅሽ ነው የሚያስጠቃሽ። ከዚህ ልጅ ጋር ተባብሮ እሱ እንዳስገደለው በደንብ አድርጌ አምናለሁ። ኢቭን አሁን እንኳን ልጁ እንዳይከሰስ እየሮጠ ያለ እሱ ነው ብዬ ነው የማስበው። ማነው እሱ እንዳይከሰስ እየሮጠ ያለው ማን ነው? እሱን አሁን ስሙ መጥቀስ አልፈልግም፣ በራሴ ማውጣት ስለምፈልግ ከነሙሉ እኮ ይቀርብሻል። ዘመዳችን ነው። ከወንድሜ ጋር አብሮ አደግ ነው። ዘመድ ብቻ ሳይሆን አብሮ አደግ ነው። ከወንድሜ 15 እያለ የተማረ ነው። ሲመረቅ አቡ ሱፍ ገዝቼ ነው ያስመረቅኩለት። ሊሞት 80 ቀን ይቀርሃል ተብሎ ገዳም ሄዳ ነው። ግን እውነት የሰማይና የምድር ፈጣሪ ካለ ይፍረደኝ፣ ሌላ ምንም አይደለም። እነሱ ሰው አላየንም ብለው ጨለማ ውስጥ ሆነው ሰርተዋል። ጨለማው የማይጋርደው አምላክ ግን እውነቱን ያውጣ፣ እሱ ይፍረደው። ሁሉም የእጇን ታገኛለች። ጊዜና ሰዓት ብቻ ነው የሚጠብቀው። በጣም ከባድ ነው ተቀለሽ። ሲጀመር ይሄ ልጅ እውነታውን እያወቅሽው ፍትህ አለማግኘት ያቃጥላል ማለት እሱ እኮ ነው የሚያምሽ ነገር። በጣም ያሳዝናል። እሱ አንድ ላይ አብሮ በልተው ጠጥተው ስንት ዓመት አብሮ አንድ ዶርም ኖረው እንዴት ነው እሱ እያስመለሰ ይሸታል ብለው ቆልፈውበት የሚሄዱት? ሀውካም ራሱን ሲያድን እንዴት እሱን ሳያድነውም እንደገና ክፍሉን ለምን ፈራው? ይሄ ራሱ እኮ ትልቅ ማስረጃ ነው። ክፍሉን ፈራው። ሰኞ ወጥቶ ሮብ እስከመመለስ ድረስ እንዴ የገዛ ዶርም ውስጥ እኔ እንዳይሸተኝ ጓደኛዬ ሀብታሙ ገብታ ወጣልኝ። ሀብታሙ ሳይሸተው ማፍንጫ የለውም። በጣም ኢትዮጵያ ነገሩ በጣም በእውነት ኢትዮጵያ ውስጥ ሰው ሞቶ ደሙን ያወጣለው ማለት በጣም ከባድ ነው። ምክንያቱም አስቢው እንግዲህ ገዳይ ጠበቃ አቁሞ ሲከራከር፣ አንቺ ግን ጠበቃ እንኳን ማቆማችን ጠበቃ አቁሞ እየተከራከረ ነው እሱ። ያው መድኃኒዓለም ግን በጣም የደሃ ልጅ ነኝ እናቴን ጨሸጣን ያስተማረችኝ ይላል። ግን ጠበቃ አቁሞ ይከራከራል። ይሄ ነው እንግዲህ በቃ ኢትዮጵያ ላይ መልፋታችን ማለት
ሰው እንደጋተው አንቺ ጠርጥረሽ ነው ወይስ የህክምና ማስረጃው በመርዝ ነው? ነው አይደለም። መጀመሪያ ሮብለት ሞተው አገኘሁት ያለ ጊዜ ሪአክሽኑን ያደረገው ስሚ። አንድ ሰው ሞቶ ስታገኙ ምንድነው የምታደርጊው? ወይ ትጮሃለሽ ወይ ደግሞ ዘለሽ ነው የምታቅፊው። የምታውቂው ከሆነ ደግሞ ትደነግጫለሽ። በድንጋጤ የምታረጊውን አታውቂው አይደለ? እሱ ግን በር ነው የቆለፈበት ሄዶ ሌላ ጓደኛ የጠራው። ያ ማለት አይምሮ እንደሞተ ቀድሞ ያቅ ነበር ማለት ነው። ምክንያቱም የአይምሮአችን አዲስ ነገር ሲያይ ነው የሚደነግጠው። የሚያውቀውን ነገር ምንም አይመስለው። እሱ ግን ጓደኛውን በተረጋጋ ሄዶ ቆልፎ ሂድ እስኪ ይኸው ነው ያለው። ያ ማለት መሞቱን በትክክል ያውቃል ማለት ነው። መንግስት ቆይ ሲጀመር እኔ የህግ አካል የሚባለው ምንም አይነት መረጃ የሌለውን ነገር ፈልፍለው አውጥተው መረጃውን ያገኙ የለም ወይ? ወንጀለኛውን ያወጡ የለም ወይ? አይደለም ይሄን ያህል ትልቅ መረጃ ትልቅ መንገድ የሚከፍት መረጃ እየተሰጥቷቸው ይቅርና ማለት ነው። ሀቅና ሀገር ከተባለ ብዙ ማስረጃ አለ። አሁን እዚህ ጋር ብዙ ወደ ሲቀጥሙ ነገሮች አሉ። ይሄንን መሰረት አድርገው ደግሞ ልጁን በሚገባ መርምረው እውነቱን ማውጣት ያለባቸው እነሱ ናቸው እንጂ እኔ ለሊት 10 ሰዓት ላይ ስንት ዓመት ሙሉ እቅድ የተሰራበትን ሴራ ስንት ዓመት ሙሉ ታቅዶ ተሴሮ እያንዳንዷ ነገር ከህጉ ጋር እንዴት ነው የሚያስገኘን እንዴት ነው የማያስገኘን ተብሎ ብዙ የተወሳሰበ ነገር አለ። እንደዛ የተሰራን ሴራ ለሊት ጨለማን ተገና አድርጎ ሰው በተኛበት 10 ሰዓት ላይ አንቀው የገደሉት ልጅ እንዴት ነው በእኔ ተጨባጭ መረጃ ከሌ ሲገለው አይቻለሁ የሚል መረጃ ላመጣ የምችለው? እንዲህ ካደረኩስ ምርመራ ምን አስፈለገኝ ታዲያ? እኔ ራሴ ኮነ መረጃውንም ላቀርብ የምችለው ምንም እኮ መመርመር አይጠበቅባቸውም። እንደዛ ሆኖ ደግሞ ልብሽን አውጥተሽ እንኳን ቢያጠፋ ይሄ ልጅ ራሱን ቢያጠፋ የመርዝ ብልቃጡ የት አለ? ኦሬዲ ሐኪም በመርዝ የሞተው ተብሎ የመርዝ አይነቱ ሁላ ተገልጿል አይደል ውጤቱ ላይ? አዎ። ስለዚህ የመርዝ ብልቃጡ የት አለ? ራሱን ቢያጠፋ የት አለ? መገኘት ነበረበት ዶርም ውስጥ። አንድ ሁለተኛ የአንገት ሀብሉን ማተቡን ምን በጠሰው? ከሚገርምሽ የአንገት ሀብሉ የለም፣ ኤቲኤም ካርዱ የለም፣ የስምንተኛ ክፍል ሰርተፍኬቱ የለም። ኤቲኤም ካርዱ የለም። የት ሄደ ኤቲኤም ካርዱ? ምን አውቃለሁ። የለ ኤቲኤም ካርዱ ይሄም እኮ መፈተሽ ኤቲኤም ካርዱ የለም። ኤቲኤም ካርዱ ከዛ ምንድነው እናንተ ያዛችሁ ስንል እነሱ ያዙት ምንድነው ይሄ ቅድም የነገርኩሽ የመጽሐፍ ቅዱስ ቃል ከጠረጴዛ ላይ ከስልኩ ጋር ሁለቱን ስልክ ላፕቶፕ እና የሆነ የቀበሌ መታወቂያ አዲስ አበባ ቀበሌ መታወቂያ ካርድ በቃ ይሄ ነው ያለው። ኤቲኤም ካርዱ የለም እነሱ ጋር። ኢቨን እኔ እንደውም ያው ባይኔ ያላየሁትን ነገር አልመሰክርም ብዬ ነው እንጂ ሲስተር አዳዲስ የገዛቸው የልብስና የቦርሳ የላፕቶፕ ቦርሳዎች ሁላ ገዝቷል ብላኝ ነበር። እሱን ላይ የለም። እንግዲህ እኔ አንድ ነገር አለ እኔ እውነት ስነግርሽ ኢትዮጵያ ውስጥ ፍትህ አታገኝም። ፍትህን በራስሽ ካልፈለግሻት በስተቀር አንድ ነገር አምናለሁ። ከእግዚአብሔር ጋር ተቀያይሜ ፍትህን በራሴ ላግኛት ካልኩኝ ያኛውን የኔ ዘመር ነው ያልኩሽ በጥፍ በቀለዋለሁ። ይሄኛውም እናት ሆድ አይገባም፣ ብርሽን ይጭነቀው። እስካሁን ወንድሜን ደም ለማውጣት የከፈልኩትን ዋጋ በራሴ ፍትህ ላገኝ ካልኩ በጣም ባቋራጭ ፍትህን ወስዳለሁ። ግን እኔ ያን ሳደርግ ወንድሜ ነፍሱ ይደሰትብኛል አይደሰትብኝም። ምክንያቱም እሱ ያለበትን ቦታ ስለማውቀው። እኔስ እስከ ዘላለም ከአምላኬ ጋር ተቆራርጬ መኖር አለብኝ ወይ? ስንት ዓመት ልኖር ነው ይሄን ማረገው? ሲጀመር እኔ ማንነኝና እግዚአብሔር የፈጠረውን ነፍስ አጠፋለሁ። እኔ ማንነኝና እበቀላለሁ። የበቀል አምላክ እግዚአብሔር ነው። ስለዚህ የተቻለኝን አቅሜ የፈቀደውን ፍትህ ማግኘት እስካለበት ድረስ እሄዳለሁ። ካጣው የበጠሱትን ማህተብ ወስጄ ገዳም አስሬ ለእግዚአብሔር ሁሉ እንተዋለሁ። አምናለሁ፣ እግዚአብሔር ደግሞ ያውቃል። ምክንያቱም ይሄ ልጅ ንጹህ ነው። ይሄ ልጅ ምድራዊ መልአክ ነው። ታውቂያለሽ? ምድር ላይ ፍትህ የለም፣ ለፈጣሪ መስጠት ነው። እኔ 8 ዓመት ሙሉ ሰው ቤት ስቃጠል አንድ ቀን ለእኔ ብዬ አላውቅም። የኖርኩት ለእነሱ ነው። እኔ ታዩ ብሩን ምኑን ታዩ ሁላችንም ጥለነው እንሄዳለን። አይኔ ላይ እየተንከራተተ እየናፈቀኝ አቅፌው መሳም እያማረኝ ግን በቃ ቢያንስ እስኪመረቅልኝ ብዬ ነበር የጨንከንኩት። በቃ ለደቂቃው ሽርፍራፊ አቅፌው ስሜው ሰው እጄ ላይ በሞተ ነው ያልኩት። ታውቂያለሽ? እና እሱ መድኃኒዓለም ይፍረድ፣ ሌላ ምንም አልልም። የቀራንዮ ንጉስ መድኃኒዓለም ይፍረድ። እኔ ከዚህ በላይ ደክሞኛል። ማርያምን ሄዶ ማስረዳቱም ሁሉም ነገር አስጠልቶኛል። ሁሉም ነገር ደክሞኛል።
በጣም አቅም ያሳጥቶኛል። በቃ እኔ እንዴት የሆንኩ እንደምሰራ እኔና እግዚአብሔር ነን የምናውቀው። ግን በቃ ይፍረደው መድኃኒዓለም። እንደምሰራ ማለት መልሰሽ መጣሽ ወደ ዱባይ አይደል? ያው ከ3 ወር በኋላ መጣሁ። ምክንያቱም እኔ ቤተሰቦቼ እኔ እጄ ላይ ነው ያሉት። እናቴ ታማ ገዳም ነው ያለችው። ሰፖርት ማረጋት እኔ ነኝ። በነበረው ጸጥታ ችግር ተፈናቅለው ተከራይተው ነው የሚኖሩት። በጣም ብዙ ችግር አለ እና በኪራይ እየከፈልኩ ማኖራቸው እኔ ነኝ። ብዙ ነገር አለ። ስለዚህ አንቺ አሁን የሚያስፈልግሽ በጣም ጎበዝ ጠበቃ። አይያውዬ አይመስለኝም። እናገኝ አይፈቀድልሽም እንትን እንዲባል አይፈቅዱም። ቢፈቅዱማ ደስ ይለኝ ነበርኩ፣ ግን አይፈቅዱም። ሞክሬያለሁ። በምን አግባብ ነው ላንቺ የምንሰጥሽ ነው ያሉኝ። አስቢ፣ ገዳይ ጠበቃ ቁሞ ይከራከራል። አንቺ ግን መንግስት ላይ ከሳለው ብሎ አንድ የሆነ አቃቤ ህግ ይመድብልሻል። ከፈለጉ እነሱ በብር ይሸጡሻል። ምንሽ ናቸው? ሲቀጥል ያንቺን ሀል ያንቺን ስሜት ያንቺን ሀል ሆነው ይከራከራሉ። አይከራከሩም። ግልጽ ነው ለገድ ማለት ለተገዳይ ለምሳሌ እኔ ሰው ቢገደልብኝ አቃቤ ህግ ነው የሚከስልኝ። የመንግስት ጠበቃ አቃቤ ህግ ማለት ለመንግስት ነው የሚሰራው አይደል? አቃቤ ህግ ነው የሚከሰው። አሁን ግን አቃቤ ህጉ አውቆ እንዳይከስ መረጃሽ ብቁ አይደለም ነው እያለሽ ያለው አይደል? ያው መረጃ በቂ መረጃ የለም። ሁሉ ነገር ሁሉም አቅጣጫ ወደ ማን ነው ስሙ ወደ ታደሰ እየጠቆመ ግን ስቲል መረጃ ብቁ አይደለም ማለት ቪዲዮ ነው የሚፈልጉት ወይስ ባይኑ ያየ ሰው ባይኔ አይቻለሁ ሲል ነው ማለት? ከዚህ በላይ ምንድነው? እኔም ያልኩት እሱ ነው። ባይኔ ሲገለው አይቻለሁ የሚል ሰው ላቀርብላችሁ ወይ? መቼስ አንደኛ ያሉት ሁለት ክፍል ውስጥ ዶርም ውስጥ ያሉት 2 ልጆች ናቸው፣ ሟቹና ገዳይ። ሁለተኛ ሌሊት ጨለማ ነው። እኔ ባይኔ አይቻለሁ የሚል ሰው ከላ አምጣላችሁ ከዚህ በላይ። እውነት ለመናገር አሁን ይሄ ልጅ በደንብ ቢመረመር እውነቱን ያወጣል። ምን ነው ሌላ ጊዜ አንገብግበዋል እንዴ? በአንድ ቀን በሁለት ቀን ስንት መረጃ የሚያወጡት ገባሽ? ከፈለጉማ እናቴ ከፈለጉማ ምንም ያልተጠረጠረ ሰው ጭራሽ ያልተጠረጠረ ሰው ፈልፍለው ያወጣሉ። በቃ አለቀ። እውነቱ ይሄ ነው። ግን በጣም የሚያሳዝነው እኛ በደሃ አቅማችን ልጃችንን አስተምረን ይሄን የመሰለ እንቁ ልጅ አሳልፈን ለመንግስት አደራም ጭምር ነበር የሰጠን። ገባሽ? ግን በቃ ሲሞት ሬሳው ይሰጥሻል፣ አለቀ። ያ ነው ኢትዮጵያ ውስጥ ያለው ነገር። በጣም የሚያስጠላው ደግሞ ህጉ እንዴት ነው አንቺ ገዳይ ተገሎብሽ ታመሽ ታማሚ ሆነሽ የልብሽን አውጥቶ እንኳን የሚከራከር ጠበቃ ማቆም እንኳን አትችይ። ነገር ግን በተቃራኒው ገዳይ ጠበቃ ቆሞ ይከራከርልሻል። ትምህርቴ እንደዚህ ሆንኩ እያለ አረ ብቻ ኢትዮጵያ ውስጥ ምን አይነት ህግ ተገለጸ እኮ የመርዙ አይነት ተገለጸ። ሰዓት ቤት እንደገባ ስንት ሰዓት ዶርም እንደገባ መቼም ዩኒቨርሲቲ ካሜራ አለው አይደል? ግቢ ውስጥ ወይ ካሜራ ቢኖረው ነው 3 ቀን ሙሉ ዶርም ተዘግቶበት ወንድሜ ዞር ብሎ የሚያዩ ሰው የጠፋው። እስኪተኛ ካሜራ የለም ዩኒቨርሲቲ ግቢ ውስጥ አይመስለኝም። የት ዩኒቨርሲቲ ነው? አዲስ አበባ 4 ኪሎ። እንደዚህ ትልቅ ዩኒቨርሲቲ ካሜራ የለም ግቢ ውስጥ? እንግዲህ ካሜራ ቢኖር የገባበት ሰዓት ከካሜራ ላይ ይታያል። ከዛ የመርዙ አይነት ስሙ ካሜራ ቢኖርማ አይውልሽ የለም እንጂ ቢኖር ዶርም ይውልሽ ውጤቱ ላይ የመርዙ አይነት የመርዙ ስም ስለሚጻፍ እያንዳንዱ መርዝ አንድን ሰው ለመግደል ምን ያህል ደቂቃ እንደሚፈጅበት ስለሚታወቅ በዶክተሮች። ስለዚህ የምርመራ ውጤቱ ላይ የመርዙ ስም ካለ አይቶ ስሙን ከዛ የዩኒቨርሲቲ ግቢ ውስጥ ካሜራ ካለ ወንድምሽ ስንት ሰዓት ወደ ዶርም እንደገባ ታይቶ ከገባ በኋላ ላይ ተሰጠው ወይንስ ከመግባቱ በፊት ውጪ ተሰጥቶት ነው የመጣው የሚለውን ነገር ለማየት ይረዳል። ገባሽ? ይኸውልሽ ውዴ ምን አለ መሰለሽ ሲጀመር ሊኖር የሚችለው ምናልባት ግቢው በር ላይ አካባቢ ሊኖር ይችላል። ግቢው እንትን ዶርማቸው አካባቢ ግን አይኖርም። ለምስ ዶርማቸው አካባቢ ቢኖር ኢቭን ስቲል እችን ብቻ እሱ አላደረጋትም። በትንሹ 3 ሰዎችን ነገር ያደረጋት በእርግጠኝነት ስነግርሽ ማለት ነው። እዛ ዶርም ማን እንደገባ ይታወቅ ነበር። ግን ካሜራ የለም። በየዶርማቸው ጋር ካሜራ የለም። ለስም ግን እኔ ለማለት የፈለኩት ግን ስንት ሰዓት እንደገባ ዩኒቨርሲቲ ወንድምሽ ስንት ሰዓት እንደገባ ከበር ጋር ከገና ግቢው ጋር ከግቢው ውጪ ነበር። ከግቢ ስንት ሰዓት እንደገባ ማየት ይቻላል በካሜራው። ከዛ በኋላ የመርዙ አይነት ስሙ ታይቶ ያ መርዝ
አንድን ሰው ለመግደል ስንት ደቂቃ ይፈጅበታል የሚለው ማየት ይቻላል። ይሄ ራሱ ትልቅ ማስረጃ ይሆናል። ከገባ ሐውዬ ይኸውልሽ እዛው አጠጥተው ፍናርገው ካላዙት በስተቀረ አጠጥተውት እንኳን ቢወጣ ወንድሜ በሰከንድ ስልክ ይደውላል። ይሄ ሊጮህም ይችላል። ይሄን ስለሚያውቁ እዛው ነው አጠጥተው ፍናርገው ያዙት ነፍሱ እስከምትወጣ። ሲቀጥል ደግሞ ውጭ ላይ እንዴት አድርጎ ሊወስድ ይችላል? እንደ ውጭ ላይ እንኳን እዛው በግድ ታግረው ጋቱት ቢባል መቼም አስክሬን ዩኒቨርሲቲ ውስጥ አያስገቡ። እንዴት አድርገው ነው የሚያስገቡት? እኮ ስንት ደቂቃ ይፈጃል ከተወሰደ በኋላ ለነገሩ ቢገቱ ሲጀመር እሱ ወደ ዩኒቨርሲቲ አይመጣም። ቀጥታ በዛ ወደ አከም እንደው የሆነ ጨለማ ቦታ እንኳን አንቀው ይዘውት ጋቱት ብንል ቀጥታ እሱ ምን እንደጋቱት ስለማያውቅ ቀጥታ ወደ ሐኪም ቤት ነው የሚሄደው። ዩኒቨርሲቲም አይመጣም ሲጀመር። ምክንያቱም ህይወቱን ማዳን ይፈልጋል አይደል እንዴ? በዛ ብለሻል። ስለሚሸት ይታወቃል። ቀልቦት በዚህ ሰዓት አይተኛም ጋይተኛል። ከምን አይጠበቅብኝም ከዚህ በላይ ምክንያቱም በቃ ብር ላለው ብቻ ነው ፍርድ የምታገኘው፣ ወይ ደግሞ ሀብታም ኮንሽ ወይ ባለስልጣን ኮንሽ ነው ኢትዮጵያ ላይ ፍርድ የምታገኘው። አለበዛ ፍርድ የለም። የእውነት ያቃጥላል። እውነቱን እያወቅሽ በጣም ብዙ ሰው እዚህ ጋር ጠበቃ ማነው ጠበቃ ስሙ ማነው የሚለው ጠበቃ አያሌው ቢታኒን ታግኘው እሱ እውነቱን ያወጣላታል ብላ ስልክ ቁጥር አስቀምጣለች። ሙና የምትባለች ያጁ ላንሳልሽ እኔ ቆይ ስክሪንሾት አድርጋለሁ። እኔ ሀቡ ምን እንደምፈልግ ታውቂያለሽ? የምድር ፍርድ ነው መቼም አሁንም ቢሆን ነው የምልሽ። ታሰረ አልታሰረ ምንም እንደ እውነቱን እንኳን ቢያወጣው ምን መጠየቅ እንደምፈልግ ታውቂያለሽ? ምን እንዳደረገው ምን እንደበደለው በቃ ጥፋቱ በደሉ ለዚህ ያሰበለት ለዚህ ያቀደለት ጥፋቱና በደሉ ምን እንደሆነ ብቻ ነው ማወቅ የምፈልገው። ሌላውን ተይው። እኔ የምድር ክስ የምድር ምናምን እኔ ምንም መስሎ አይታየኝም። አሰራው ለቀቀው እሱ ለኔ ምንም መስሎ አይታየኝም። ግን ምን አስቦ ምን አቅዶ ይሄን እንዳደረገለት እንደው ተይው። ሌላ እንደው ከውጭ እንኳን በብር ቢገዙት እንደው ይሄ ልጅ አሳልፎ ሲሰጠው እግዚአብሔርን አይፈራም? ስንት ዓመት ነው በዚህ ምድር የምንኖረው? ወጥተሽ እኮ መመለሻ ጊዜሽን አታውቂውም። ሰው ማለት እኮ ቅጠል ነው አይደል? ወጥተሽ እኮ በመኪና አደጋ ልትሞቺ ትችያለሽ። ፈጣሪ ወይ እንደው አንተ ፍረድ። ፈጣሪ ባይንሽ ያሳይሽ። በቃ ሌላ ምንም ማለት እና ስልክ ቁጥርሽን ወስድና ከመሲ አንቺው ስልክ ቁጥሬ ያላት ስልክሽን ስጫትና እናወራለን እኔና አንቺን በውስጥ ጠበቃም አሁን ጠበቃም እንፈልግ። አትስፋ አትቁረጪ። እኔ ሀቡ ከዚህ በላይ ምንም አቅም ራሱ የለኝም። በቃ ደከመኝ ጣርኩ ማልቀስ ጠዋት ማታ ማልቀስ ደከመኝ ስልችት አለኝ። በቃ ከዚህ በላይ በቃ ብዙ መታገል አልፈልግም። ሁሉን ለእግዚአብሔር መስጠት ይሻለኛል። ምክንያቱም ምንም አይነት ፍትህ የለም ኢትዮጵያ ውስጥ ምንም አይነት ነው የምልሽ። በቃ ይሄን የመሰለ ሰው ከገደለ ሰው አይደለም ማለት ወደ አውሬነት ተቀይረሻል። ይሄ ህሊናሽን አይምሮሽን ሸጠሹ በልተሽዋል ማለት ነው። እናት እያለችው እንዴት ነው አንቺ እናቱ እንዴት ሆና እንዳስተማረችው እንኳን እንደው አያስብም? ያቺም የሱም እናት እኮ ደሃ ናት። መከራውን አይታን ያስተማረችው አይደለ? እናቱን አያይ የኔስ ወንድም እናቱ እንዴት እንዳስተማረችው ይነግራቸዋል እኮ አይደል? እንደው የእናቱን እንኳን ምን ያደርገኛል ብሎ አያስብም? በስተርጅና ለምን መከራዋን ያበዛባታል? ለራሷ ታማሚ ናት። የኔስ ተይው ምንም ሊሆን ወጣት ነኝ። እንደዚህ አይነት ወንጀል ላይ ከባድ ወንጀሎች ላይ ልምድ ያለው ጠበቃ ብናገኝ የውልሽን የማውቃቸውን ሰዎች ትልቅ ጠበቃ እንደዚህ የወንጀል ትልልቅ ጉዳይ ወንጀሎችን የያዘ ጠበቃ ምናምን ጠይቅልሻለሁ። ዳግማዊ አሰፋን ህግ ባለሙያ ዳግማዊ አሰፋን በጣም እግባባለሁ። እሱን ጓደኞቹ ጠበቃዎች እንደዚህ አይነት ነገር ላይ ጎበዝ የሆኑ ምናምን ጠይቅልሻለሁ። እሺ ግን አሁን አንቺ እንደዚህ ስብር ካልሽ እናትሽ እንዴት ልትበረታ ነው? አንቺ እንደዚህ ከሆንሽ ሀው ከባድ አይደለሽ? አማኝ እኮ እንደዚህ አይሆንም። ፈጣሪ በቃ ቀኑ ደረሰ ወንድምሽ። አይኖ በጣም የሞተበት ሁኔታ በጣም ያቃጥላል፣ ግን ቀኑ ደረሰ። ፈጣሪ ባይፈቅድ በቃ ስለሚወደው በጊዜ እንዲወስደው ባይፈልግ ፈጣሪ አይደለም ከመርዝ ከምንም ነገር የፈለገውን ማዳን ይችላል አይደል? ፈጣሪ ፈቀደ ይሁን አለ ፈለገው
ጠራው ሄደ በቃ ፈጣሪ ለምን አይባልም መብቱ ነው ስለዚህ ከፈጣሪሽ ጋር አትጣይ ሐዘን አታብዢ ሐዘን ማብዛት ደግሞ በሐዘን ላይ ሐዘን ያመጣል ለእናትሽ ለእህቶችሽ ለወንድሞችሽ ታስፈልጊያቸዋለሽ እውነት ለመናገር እኔ በጣም ጠንካራ ልጅ ነኝ ብዬ ነበር ራሴን የማስበው ግን አንዳንዴ በደካማ ጎኔ ሲመጡብሽ በጣም ትፈተኛለሽ ታውቂያለሽ ሁሉ ነገር ይከብድሽ እኔ ክፉ ልጅ እንኳን ሆኖ ትዕቢተኛ ሆኖ ታውቂያለሽ በቃ የሆነ እልህ የሚያስይዝ ሆኖ የሚያደርጉት በቃ የሆነ አናዷቸው ነው ታያለሽ እሱ እኮ ነው እንጂ አምስማ በጣም ያሳዝናል አስቢ እንግዲህ ሰው ሁላ አግሎት የሚያስታምመው አጥቶ ግን ይሄ ሊሰብስቦ ነበር ያስታመመው ታውቂያለሽ እንዴት ያችን ቀን እንኳን አንቺ እኮ ምንም እንኳን ሰው ክፉ ቢሆን እኮ መልካም ቀን ይዋልልሽን ታስቢያለሽ አይደል በምን አይንጀ ጨከነበት ለምን ያትሳላል ያጎረሱ እንዴት ትዛይ ነው አይዞሽ በርታሽ ለእናትሽ ስትይ ለእህት በርታሽ ማሪ ቁጥርሽ ሀኒቾ ጋር አለ በውስጥ ጽፍላታለሁ የለኝም በውስጥ ጽፍላታለሁ ይላትና ቁጥርሽን ትላክልኝ እኔ ከህግ ባለ አሰፋ ጋር እንሻለው ጓደኞቹ ትልልቅ ጠበቃዎች እንትንትልሽ እሻው በቃ ከዚህ በላይ አላስመሽብሽ ተናደር አይዞሽ እኛ ከጎንሽ ነን አይዞሽ እናቴ እኔ ምልሽ ከልጅ ጋር የዛን ጊዜ የነበረችው ከታደሰ ጋር ሴት ማን ናት ብርቱካን ትባላለች እሷ ፖሊስ ጣቢያ ሄዳ ቃሏን ሰጥታለች ምንም የምታውቀው ልጅ ከሚገርምሽ አቋርጠች ትምህርቷን ውብዬ ካረፈ በኋላ አቋርጠች ትምህርቷን ብዙም አልነበረችም ትምህርቷ ላይ እና አሳይመንት ምናምን ውሸት ስለነበር የሚረዳት ወንድሜ ማለት ነው እሱ ሲሞት በቃ ሌላም ግሩፕ የሚያስገባት አጣች አቆይዝ ዶሮ ሞላች ታውቂያለሽ እና የራሷ ጓደኛ ለምን ተሳሳቁ ነው የተሳሳቁት እኮ ያቺ አይደለችም ነው ያቺኛዋ ሌላ ናት ውጪ ላይ ነው ባንክ ቤት ነው የምትሰራው እቺ አይደለች አሳይመንት የሚሰሩት ያቺኛዋ ባንክ ቤት ለምን ተሳሳቁ ባንክ ቤት የምትሰራውና እሱ ባንክ ቤት የምትሰራውና ገዳዩ ለምን እንደተሳሳቁ እንግዲህ እሱን ልባችሁን እግዚአብሔር ነው የሚያውቀው እያጣራው ነው ስለ ሁኔታው ግን አሁን ላይ ዩኒቨርሲቲ አካባቢ እንዳለ ቦታው ፈርሷል ታውቂያለሽ ባንክ ቤቱ ምኑም እዛ አካባቢ መንገድ እየተሰራ ስለነበር እንዳለ ፈርሷል ለቀዋል እና የተቻለኝን እያጣራው ነው ልጅቷ ማናት ምንድናት የሚለውን በትክክል የሆነ የምታውቀው ኬዝ እንዳለ ገብቶኛል ለምን ያለ ምክንያት መቼም አንቺ እንዴት ነው የሰው ልጅ ሰው ሞቶ ልብስ ይዘሽ ስትወጪ እያየ የሚስቅብሽ አስበሽዋል ወንድ ከሚገርምሽ እንደው በብሔር ነው ምለው እንኳን ብልሽ እንኳን የገደሉት ብሔርና የወንድሜ ብሔር የተለያየ ነው ግን እንዳለ ጓደኞቹ የሌላ ሀገር ብሔር ናቸው ለምን በእኛ ክርስቲያን ኮንሽ የምር በቃሉ ከኖርሽ በፍጹም ብሔር ውስጥ መግባት የለብሽ ምክንያቱም እኛ መጀመሪያ እግዚአብሔርን ከመውደድሽ በፊት ወንድምሽን ውደጂ ነው የሚልሽ አንቺ ወንድምሽን ከጠላሽ እግዚአብሔርን ወደድሽ ማለት አይደለም ምክንያቱም ያ ወንድምሽ የእግዚአብሔር ፍጡር ነው ስለዚህ ከራሱ ብሔር ይልቅ ሌላ ብሔር ነው አብዛኞቹ ጓደኞቹ ማለት ነው ግን እኔ በብሔር ልጁም ስላልነበረበት በዛም ስላልገባበት በዛ ስሙንም ማንሳትም አልፈልግም ነፍሱንም ማሳቀቅ አልፈልግም ምክንያቱም ልጁም እንደዚህ አይነት ነገር ውስጥ የለበትም ወለ ብሔር ወለ ፖለቲካ ምንም ነገር ውስጥ የለበትም አላማው ትምህርቱና ሃይማኖቱ ብቻ ነበር በቃ ያለው ነገር ይሄ ነው እና ግን በጣም ነው የሚያሳዝነው እጅግ በጣም ልብ ይሰብራል እውነት እኔ ደግሞ እግዚአብሔር እንደ ራሔልን ባምባይን እስከሚያብስልኝ ድረስ መጮሄን አላቆምም እግዚአብሔር እውነት ፍርድን ይሰጣል ድምጽ እንሆንሻለን ከጎንሽ 5000 ምናምን ህዝብ ነበር ቅድም ኦልሞስት 6000 አንድ በፊት የቀረው ሰምቶሻል ህዝቡ
ህዝቡ ከጎንሽ ነው፣ ሁላችንም ከጎንሽ ነን። አይዞሽ። አንደኛ አሁን መደረግ አለበት ብዬ የማስበው ነገር እኔ ጥሩ ጠበቃ ማግኘት ነው። አንቺ በምድራዊ ፍትሁ ተስፋ ቆርጫለሁ ብትይም ለመጨረሻ ጊዜ አንድ ደህና ጠበቃ ፈልገሽ ብትሞክሪ፣ ጥሩ ጠበቃ ቢፈለግ እና ብትሞክሪ እላለሁ። እኔ የህግ ባለሙያ ዳግማ አሰፋን አገናኝሻለሁ። ከዛ እሱ ደግሞ ትልልቅ ጠበቃዎችን ያው ጠበቃ እንደመሆኑ መጠን የሚያውቃቸው ትልልቅ ጠበቃዎችን እንትን ያገናኝሻል። ቅልቦችን ይገልሻለሁ። እሺ እሺ። ያው ሚዲያ ላይ ለምን አትቀርቢ? ዩሃ ሚዲያ ይኸውልሽ ኢትዮጵያ ያለው ነበር ልቀርብ ነበር። ገና ይሄ ነገር እንደተፈጠረ ሁኔታውን ወደ ሚዲያ ላወጣው ነበር አላምረ ሲለኝ፣ ከዛ ፖሊሶቹ ምናሉ ላወጣው ነው ስላቸው ሚዲያ ላይ ይሄን ነገር ካወጣሽ ሚስጥሮቹ ይወጣሉ፣ መረጃዎቹ ይወጣሉ፣ ብዙ መረጃዎችን ልናጣ እንችላለን አለ። ከዛ እንደዚህ ሲሉኝ ቀጠሮውን የሰረስኩት ታውቂያለሽ እንጂ መጀመሪያ ቅድሚያ ነበር ቀጠሮ የሰጡኝ ዩሃ ሚዲያ ላይ። ግን ፖሊሶቹ እንዲህ ሲሉኝ ለኔ ብለው የያዙትን ቀጠሮ አሰረስኳቸው ታውቂያለሽ። አሁንም እኮ ሪስኬጁል ማድረግ ትችያለሽ። ኦንላይን ኢንተርቪው ትደረጊያለሽ፣ ችግር የለውም ፍላጎቱ ካለሽ። እስኪ እንትና ብሬክስ ላይ ተቀርጫለሁ። ትናንትና ማታ ሄጄ ነበር ያንሽውቴ ተቀርጫለሁ። ሙሉ በቃ በደንብ አድርጌ ሙሉ ከመጀመሪያ ጀምሮ እስከ መጨረሻ ያለው ሙሉን ተቀርጫለሁ። ኦልሬዲ ነገ ይለቀዋል ብዬ አስባለሁ። አንድ እሱ ላይ ከተለቀቀ ከዚህ በኋላ ማለት በቃ አንዳንድ ይደክምሻል ታውቂያለሽ። የሆነ አንድ ጉዳይ ላይ ተደጋጋሚ ስታወሪ ራሴን እያታለልኩት ነው ያሉ እግዚአብሔር የሚያውቀው ያለሁት ራሴን ለማረጋጋት ራሴን እያታለልኩት ነው ያለሁት። እዛ ነገር ላይ ተደጋጋሚ ስታወሪ ደግሞ በቁስልሽ ላይ እንጨት መጨመር ማለት ነው። አንድ ነገር የሆነ ትታመሚያለሽ። እንዴ ብዬ ላስረዳሽ፣ ስሜቱ በጣም ከባድ ነው። ስለዚህ አንዴ ሙሉን ከተለቀቀ እንትን ላይ ቢያንስ ሊንኩን ነው ሼር ላደርግላችሁ የምችለው መረጃ ስጭን ለሚሉኝ ማለት ነው። ምክንያቱም ከሚዲያ ላይ መጥቶ መረጃ ያለሽ ሁላ ትልቅ ሚዲያ ላይ ስትቀርቢ በህዝብ ዘንዳ በዓለም ባለ ኢትዮጵያዊ ድምጽ የመሆንና ንቅናቄ ፈጥሮ እነሱ ላይ ተጽዕኖ የማድረግ የህግ አካላት ላይ ይኖረዋል። ትልልቅ ሚዲያ ላይ ስትቀርቢ ላይክ እንደ ዩሃ ሚዲያ ምናምን ስትቀርቢ ገባሽ? እስቲ ለድጋሜ ለማናገር እሞክራለሁ። ግን እንዳልኩሽ ነው ቢያንስ አሁን ላይ እንደው በሚዲያ ላይ ማውጣው ራሱ ፍትህ አገኛለሁ ብዬ ሳይሆን ቢያንስ በቃ ቢያንስ ከኔ የሚማሩ ሰዎች ካሉ በተለይ ጎበዝ ተማሪ ዩኒቨርሲቲ ያላቸው ልጆች በጣም ከቻሉ ዩኒቨርሲቲ ውስጥ ራሱ ባያሳድሯቸው ብዬ ነው የማስበው። እኔ ለምን ወንድሜ ከሞተ በኋላ ካጣሁት በኋላ የሰማሁት በጣም ሰቅጣጭ ነገር ነው ታውቂያለሽ። ምን አለ ይሄንን ጉድ መጀመሪያ ሰምቼው በሆነ ኖሮ ነው ያልኩት እኮ ንገሪና ለሌላው በጣም ከባድ ነው። አንድ ካሜላ አለመኖሩ፣ ሁለተኛ ዩኒቨርሲቲ ውስጥ ጎበዝ ተማሪ ከሆንሽ ተመርቀሽ አትወጪም። በጣም ከባድ በጣም ከባድ። በቅናት ይገድሏቸዋል። አብዛኞቹ ይገደላሉ። አብዛኞቹ ይገደላሉ እኮ በሌሎች ተማሪዎች ቅናት ነው። በሌሎች ተማሪዎች ነው የሚገደሉት ወይስ? ያው በቅናት። በጣም በብዙ ነገር ትገደያለሽ። እና አብዛኛው ጥሩ ቤተሰብ ያለውና በጊዜ የነቃ ዶርም ውስጥ አያሳድርም። ተመላላሽ ነው የሚያስተምሯቸው። እኔ ግን ያን እድሉ አልገጠመኝም። ምክንያቱም እኔ አዲስ አበባ ነው፣ ቤተ መንግስቱ አጠገብ ነው፣ መሀል ከተማ ላይ ነው። በጣም ሴፍቲ ቦታ ነው ብዬ ነበር ያሰብኩት ታውቂያለሽ። በጭራሽ እንደዚህ አይነት ነገር ይመጣሉ ብዬ አንድ ቀንም አስቤው አላውቅም። አንድ ቀንም ለሱ ይሄ ነገር ይመጣበታል ብዬ አላሰብኩም። እንደ ክፍለ ሀገር ሲማሩ የነበሩትን ነበር የሚጨነቀው። ጦርነት ስለነበር እዛ ቦታ ላይ ምናምን ለነሱ በጣም እፈራ ነበር። ግን በቃ እግዚአብሔር ያለው ሁሉ ሆነ። ምንድን ያለው ኢዮብ እግዚአብሔር ሰጠ እግዚአብሔር ነሳ አይደል? በቃ እኔ ኤሊ ሲፈጠር የፀጉር ዘለላ ያህል አላዋጣውም። እግዚአብሔር ራሱን የፈጠረው ደግሞም ደግሞ የዘላለም ህይወት ሲሰጠው ራሱ ነው በደሙ በስጋው የገዛው። ስለዚህ እኔ ለዚህ ልጅ ምኑም ነኝ። ከአምላኩ በላይ ደግሞ እኔ አላስብለት። ምናልባት በስጋ ልወደው እችላለሁ፣ በስጋ ሊናፍቀኝ እችላለሁ፣ በስጋ ስጋዊ ምኞትን ልመኝለት እችላለሁ። አምላክ ደግሞ ከኔ በላይ ነው የሚያስብለት። አምላክ ደግሞ ከኔ በላይ ነው የሚወደው። ስለዚህ ስለወደደው በጊዜ ወሰደው፣ ስለወደደው የዘላለም እረፍት ሰጠው። በቃ ይሄ ነው። ምድራዊ ፍትህን ቢያገኝ ደስ ይለኛል። ካልሆነም ደግሞ በምድርም በሰማይም እግዚአብሔር እንደ ፍርዱን እንደሚፈርድና እንደሚያሳየኝ በ100% እርግጠኛ ነኝ። እኔ እንደተሰበርኩት፣ እኔ እንደወደቅኩት፣ እኔ ሰማይና ምድር እንደጨለመብኝ ቆሜ እሄዳለሁ፣ ጤነኛ ሆኜ እኖራለሁ ብዬ አንድ ቀን ማስብ ያላቅ እንኳን ተመልሼ ስራ ሰራለሁ ልል ይቅርና፣ ግን እግዚአብሔር ያበረታሻል፣ ያጠነክርሻል። እኔ አይደለሁም ታናሽ ወንድሙን የትምህርቱን ይቀጥላል ብዬ አልጠበቅኩም። ምክንያቱም ጓደኛ ታውቂያለሽ፣ ክሎዝ ጓደኛ እንደዛ ናቸው።
ከአንደኛ ከህፃን ጀምሮ ህፃን እንግዲህ ተከታታይ ናቸው። ህፃን ሆነው እስከ 11ኛ ክፍል ድረስ ሳይለያዩ አብረው ተምረው ይኖሩ ናቸው። 11ኛ ክፍል ሲሆኑ ትልቁ ወንድሜ ወደ ናዝሬት ወደ አሰላ መጣ። ያኛው እዛው ጨርሶ በዩኒቨርሲቲ ተለያዩ። ከተለያዩ በኋላ በስልክ በጣም ነው በሳምንት 2-3 ቀን ተደዋውለው ያወራሉ። በጣም ክሎዝ ጓደኛ ናቸው። ገባሽ? ያን ልጅ ሲያጣው ይሄ ልጅ በቃ እኔ ጭንቅላቱ ለሚነካ ነበር የመሰለኝ ታውቂያለሽ። በቻልኩት መጠን ለማረጋጋት ለማጽናት ሞከርኩኝ። እግዚአብሔር ይመስገን ጸበል ምንም አልኩት ለአንድ ሳምንት። እግዚአብሔር የተመሰገነውን ተሽሎታል። አሁን ደህና ነው ያለው። እኔንም እግዚአብሔር አበርትቶኛል። በቃ ሁሉን ትውት ማድረግ ነው የምፈልገው። ደከመኝ፣ ሰለችኝ፣ አቃተኝ። በቃ ታውቂያለሽ አንዳንዴ እንደ ባህር ላይ ኩበት ነው የሚያዞረኝ። ያለሽው ሰው ቤት ነው። ለዛውም ሰዎች ጥሩ ከሚገርምሽ ትናንትና ቀረጻ ሄጄ 11 ሰዓት ነው የሄድኩትኝ። ቀረጻ ሄጄ ስመጣ 1 ሰዓት ተኩል አካባቢ ነበር እዚህ የገባሁትኝ። አንዳንድ መረጃዎች ምናምን እየላኩለት 3 ሰዓት ሆነ። ልጁ ዛሬ ትምህርት ነበረው። አላርም ሞልቼ ተኝቼ አላርሙን አልሰማሁትም። በጣም አልቅሼ ስለነበር ቪዲዮ ላይ ራሴን በጣም አመመኝ። ምክንያቱም የልጅነት ታሪኩንም አንስቼ ስለነበርና ትምህርቱ በእኔ የተነሳ ልጁ ከትምህርት ቀረ ታውቂያለሽ። ግን ሰዎቹ ምንም አላሉኝም። ምክንያቱም ያውቃሉ ያለሁበትን ሁኔታ ይረዱኛል። እግዚአብሔር ይስጣቸው። እና ያም ስለሆነ ስለሚያቆኝ ብዙ ነገር አንዳንዴ እቃ አስቀምጬው እረሳለሁ፣ ጋዝ ከፍቼ እረሳለሁ፣ ብዙ ነገር ግን ይረዱኛል። ገባሽ? እና እንደዛም ሆኖ ደግሞ በእግዚአብሔር ኃይል አለው። ምክንያቱም አንድ ሰው ልፋቱ፣ ድካሙ፣ ተስፋው ብዙ ነገርሽን አብሬ ነው የቀበርኩት። በጣም ብዙ ነገር ያተረፍኩት ነገር ቢኖር ጸጸት፣ ቁጭት፣ ናፍቆት። በቃ ወንድሜን ብንብዬ ሄጄ አይኑን ባለማየቴ ጸጸትና የዘላለም የእግር እሳት ነው የሆነብኝ ታውቂያለሽ። ሁሉን እርግፍ አድርጌ ሄጄ ምነው አይኑን ባየሁት ቅፍ አድርጌው ስሜው በሞተን ያልኩት እና ቀሱ ነገሩ ለእኔ የእግር እሳት ነው ታውቂያለሽ። ሁሌ ስንገበገብበት የምኖርበት የእግር እሳት። አንዳንዴ ለቤተሰብ ብር ብቻ ስለሰጠሽ አጠቅሚያቸው በጣም ከባድ ነው። አንዳንድ ነገር እንዳለ ቢሆንም በጣም ደግሞ የተጎዳውበት ነገር አለ። ግን ደግሞ በቃ ላያስችል አይሰጥም ማለት የሚባል ትችዋለሽ። ያሳዝናል በጣም። አንቺ እማይ ስለ ጠንካራ እምነት ጠንካራ ስለሆነ ትበረታለሽ። አሁንም በርትተሻል። ገዳው ነገር ከኔ በላይ ስለሚወደው ወሰደው ብለሻል። ትክክለኛ አባባል። ከፈጣሪው በላይ አንቺ አትወጂውም። ካንቺ በላይ ይወደዋል የፈጠረው አምላክ። የፈጠረው አምላክ ካንቺ በላይ ስለሚወደው ወሰደው። ይሁን። አንተ ተሳሳተም፣ አንተ ትክክል ነህ፣ አንተ ሰጠኸኝ፣ አንተ ወሰድክብኝ ብለሽ በርቺ። አንቺ መበርታት አለብሽ። ለወንድሞች ታስፈልጊዋለሽ። ደግሞ ወልደሽ ትተኪዋለሽ። ወንድምሽን ወልደሽ የምትወልጂውን ልጅ በርቺ። እሺ ሀቢብ አመሰግናለሁ በጣም ሁላችሁም አመሰግናለሁ። አይዞሽ በርቺ። ቁጥርሽን ለሀኒቾ ስጫትና ትሰጠኛለች። እኔ ከህግ ባለሙያ ዳግማ ያሰፋ ጋር አገናኝሻለሁ። እሺ እኔ እናት